ሮይ ላይ ዘጋችሁ። የማን ስልክ እንደሆነ ታውቂያለሽ አለችኝ። እኔ የነገሰ ነው ብሎ የገጠር ልጅ የሰጠኝ ስላት እኔ ፋጡማ አብደላ እባላለሁ ይሄ ስልክ የፋጡማ አብደላ ነው አለችኝ። ሪከርድ አድርጌያለሁ፣ ማስረጃ አሰምቻለሁ ቮይሱን። ሰው ምንድነው ለምንድነው ይሄንን ያደረገው? ያጎተክ ልጅ ከሆነ ለምንድነው? ወይ አንተ አሁን ልደውልለት ትችላለህ እንዴ? ስልኩ እኮ የሰጠውሽ እኮ ስልክ 51 የሚለው እኮ ነው መጨረሻው 12። አው በሰጠኝ ስልክ ፋጡማን ታውቃታለህ? እንግዲህ ለሱ ምናልባት ገርል ፍሬንዱ ኦር ሚስት ትሆናለች። ያረ አይደለችም። እኔ ሚስቱ እዛ ሀገር ነው። ታዲያ ለምን ሚስቱ ሳውዲ ከሆነች የነገሰን ስልክ ያነሳችው ፋጡማ አብደላ ማን ናት? እኔ በምን አውቃለሁ ታዲያ? ሀቡ አንድ ነገር እዚህ ጋር ደውሎ ከገጠር ልጅ እኮ አሁን ያጎቱን ልጅ እኮ አንዴ ግባ ትፈልጋለህ ብሎ ማጥራት ይችላል። ስልኮ የሃና ስልክ እሱ ጋር ነው ያለው ስለተባለ መጥቶ ያውራ። አይገኝም ከተባለ ነው እንግዲህ ሌላ ችግር የሚሆነው። በስልክ በምንም በኩል ደውሎ ናና መምጣት አለበት ያኛው። ቤተሰቦቿን ንብረቷን ይፈልጋሉ፣ ስልኳንና ፓስፖርቷን። ስለዚህ ስልኳንና ፓስፖርቷ አሳጋ ነው ይምጣና ነገሰ ስልኳንና ፓስፖርቷን። ሀቡ አንድ የምትጠይቅልኝ የሃይን ፎቶ እየለጠፉ ሀዘናቸውን የሚገልጹ ሰዎችን ሙታለች ምንድነው በሞተ ሰው እንትን የምትሉት ብለህ ለምን ቪዲዮ ሰራ? እነዛን የሃኒን ፎቶ የሚለጥፉትና ስለሞቷ ሀዘናቸውን የሚገልጹ ሰዎችን ሲያሸማቅ ነበር ብዬ ነው ቪዲዮ ሰርተው። መሞቷ ምን ያክል እርግጠኛ ነው? አታቀሳስር ወንድሜ። እኔ ስም ጠቅሻ አይደለም የሰራሁት። ለምንድነው በሞተ ሰው ላይ እኔ የሰራሁት ደግሞ አሁን በቅርብ ነው። ምን ሲሉ ነው? ምን ሲሉ ነው? በሞተ ሰው ላይ ምን አትበሉ ያልከው? አንድ ሰው ቪዲዮ ሲሰራ፣ አንድ ሰው በሞተ ቪዲዮ ላይ 5-6 ቪዲዮ ሲሰራ ቤተሰብ ያን እያየ ያለቅሳል። ገባሽ አይደለ? ስክሮል ስታደርጊ አንቺ ዘመድሽ እየተለቀሰ ወይም እንትን እየተባለበት ስታይ ታለቅሻለሽ። ስታይ ፎቶ ለመሞቷ ምን ያክል እርግጠኛ ሆነ ነው ታዲያ እንደዚህ ልትይሻለሽ? እኔ እኮ ስለሱ አይደለም እኮ ያወራሁት ብራዘር። ኖ አይደለም ማለት በሞተ ሰው በቃ የሞተን ሰው 80 ጊዜ አትፖስቱ ነው አይደል? ለቤተሰቦቿ ሀዘን አታብዙባቸው። የሞተን ሰው ኦኬ። ያ ማለት አዎ፣ ጥያቄው ያ ማለት ስለመሞቷ እርግጠኛ ነህ ማለት ነው እኮ ነው እያለክ ያለው። ሰያ ነው ከሷ ጋር ምን ያገናኘዋል ታዲያ? እንዴ ለሌላ ሰው ነበር የሰራከው? ምን አልከኝ? አዎ ለሐሙድ አሁን በጣም ብዙ ሰው ነበር እንትን ሲል የነበረው። ገባሽ አይደለ? ግን ከሱ ጋር የነበሩ ልጆች ለነሱ አሁን አንድ ሰው ይጮህላቸው የለም። ለምን ሞቱ? ሐሙድ ስለመሞቱ እኮ ተረጋግጧል። አስክሬኑ ተገኝቷል አይደል? ኦሬዲ ስለመሞቱ የተረጋገጠ ነው የሰራው። ሀቡ ለሷ ነው የሰራው። ምንም ሁሉም ሰው አይቷል። ለሷ ነው የሰራው። ስለዚህ ምን ያክል በመሞቱ እርግጠኛ ሆኖ አይደለም ለማያያዝ ወይም ነገር እንትን አትበል ብራዘር። እንዴ ሰውዬ ምን ሆነ ነው? አልገባኝም። ችግር አለብህ እንዴ ከኔ ጋር? ፐርሰናል አታርገው የገጠር ልጅ እባክህ። ሁላችንም አይ አይደለም እየሳቀ በጎን ለምንድን ነው በሰሞራ ላይ ለምን ትጫወታለህ? አስገቢው ሳርዬ የገጠር ልጅ ሰያ ምንም አይነት ትርፍ ነገር አልተናገረም። ወንድሜ እባክህ አዳምጠኝ። ሰያ ምንም ነገር አልተናገረክም። ዋን ሰከንድ እዚህ ጋር ይኸውልህ፣ እዚህ ጋር ምንም አይነት ትርፍ ነገር አልተናገረክም። እንዲናገርክም አልፈቅድም። ማንንም አንተም ሰያን ዲስሪስፔክት እንድታደርገው አልፈቅድልህም። ምክንያቱም እሱ እዚህ ጋር ጥያቄ ጠየቀክ እንጂ ቢስቅ ቢያሽሟጥጥ መብቱ ነው። አንተን ግን ስምህን ጠርቶ የሆነ ነገር ሲናገርክ እኔ ያስቆመዋለሁ። እኔም አልፈቅድለትም በቤቴ። ስለዚህ ምንድነው ታዲያ ወደ እሷ ጋር የሚያያይዘው ነገሮችን ቪዲዮዎችን ዝም ብዬ ለቀቁት ቪዲዮ ከእሷ ጋር የሚያያይዘው ለምንድን ነው? አዳምጠኝ። ይኸውልህ አንተ የሚሰማክ ስሜት እኔ ተረድቼ ካለው አንተ ያሰብከው እኔን ጠርጥረውኛል፣ እኔን ፈርደውብኛል ብለክ ነው ያሰብከው። ከዛ ስሜት ውጣና ነፃነት እንዲሰማክ ፈልጋለሁ። ከዛ ስሜት ወጥተህ አንተም እኛም እዚህ ጋር ያለነው ለእህታችን ፍትህ ለመጠየቅ ነው። ሁላችንም አላማችን አንድ ነው። አላማ ከኛ ጋር አንድ ሆነ። ከዛ ቢሆንማ እኮ ስለኔ ህይወት ማጣራት አያስፈልግም ነበር እኮ።
ለዛ ቢሆን ወጣች። ማን አጣራ? እድሜህን ጠየቁ። አንተን ፈታህን ጠየቁ። አስገድልሃለሁ፣ አሳግድሃለሁ እያለ ነበር። እኔ ቤት ሲደረግ ነው እኔ መጠየቅ የምችለው። የገጠር ልጅ እሱ ነገር እኔ ቤት ከተደረገ እኔን ጠይቀኝ። እኔ ቤት ግን እዚህ ጋር ማንንም ፐርሰናል ስለመልክ ስለ እድሜክ ስለ ቁመትክ ነው ያለው። ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ። ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም። ለራሴ ክብር ስላለኝ ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚውት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለው። አሁን እዚህ ጋር ሊስቅ መብቱ ነው። እኔ ነኝ እየቀረብኩ ያለሁት። ለምን ሌሎችን አታመጧቸውም? ለአንድ እናመጣቸዋለን። የገጠር ልጅ አንድ ትርፍ ቃል ቢናገር እሺ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ። ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለሌላ ነገር ቢጠይቅክ አስቆመዋለሁ። ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማነክ ምንድነክ አይደለም። አላማችን እህታችን ሀና ናት። የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው። ይሄ ደግሞ ችግር ሲኖር ነው። አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል፣ የሆነ ነገር ይወጣል ብሎ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ። ብዙ ከተጠየቁኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው። አንተ ንጹህ ሰው ከሆንክ ምንም የምትፈራው ነገር ከሌለ እባክህ አትቆጣ። በጣም በትህትና ነው። ደግሞ ባህሪ አይደለም። ምኑ ነው ባህሪ ያለው? በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም እኔ ለራሴ። በጣም ጥሩ ሙድ እየያዘብህ ከሆነ ስክሪን ካደርገውና ቤትክን ከፍተክ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችነት ስሜት አለብህ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቃው እንዴ? ለምን ይስቃል ነው አልገባኝም። እኔ አሁን መቻልኩ ይሄንን ታዲያ ሙድ የሚይዝብኝ ሰው አይመቸኝ የሚያልከው እዚህ ጋር ሙድ እንዲይዝብ ካልፈቅድለትም የገጠር ልጅ አቡ የገጠር ልጅ ወይንም ሽሙዬ እንካ ሰማይ ሽሙዬ በአንተ ሙድ ከሚያዘው እንደው ስሟን አልጠቀስኩም እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃና በመረጃ ነው። ቪዲዮ አጥፋ እንዴ? ኖ እንዳታጠፋ። ዋን ሰከንድ ይኸውልህ የገጠር ልጅ ለእሷ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሷ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሷ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሷ አይደለም የሰራከው ለሌሎች ለሚሞቱ ሰዎች የሰራከው ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው እንደዛ ነው ያልኩት። ለምን በሞተ ሰው ይፖስቱ ቤተሰብ ትለቅሳላችሁ ነው ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ጥሩ ኦኬ። ለእሷ አይደለም ብለካል። ለእሷ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን ያጎት ልጅነት ከመጀመሪያው ተናግረሃል። ነገሰ ያጎትክ ልጅ እንደሆነ አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ አረገለት አንድ ራይት ብቻ የሆኑ? ለምንድን ነው ሁሉም የሸሹት? ታዲያ አሁን ይሄ እሺ ከኔ ህይወት ጋር ምን ያገናኛልሽ እኮ? ለምን አይቀርቡም ነው? ጓደኞችክ ናቸው፣ የስደት ጓደኞች አይደለ? እኔ አሁን ስልካቸውን በግድ ፈልጌ ስልካቸውን ፈልጋ አምጥታልኝ እንጂ እኮ ይቅርሃን አጥቷም ሁላችን የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ ብለህ ስልካቸውን በጣም አመሰግናለሁ። ስልካቸውን አፈላልገ ስለሰጠኸኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የእሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹዋሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም፣ ነገሰ ብላ እንኳን ስም መጥራት ፈራች፣ የሚባል ሰው አይደለም፣
የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪከርድ አድርግ እያረኩ ነው የደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ? እዚህ ጋር ስሙን ጽፌዋለሁ ያላነሳው። ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሐቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃ ማቅረብ ትችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ 7 ቁጥሮች ውስጥ 5ቱ አይሰሩም፣ 2ቱ ናቸው የሚሰሩት። 2ቱ ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። እነዚህ ሰዎች አብረውኝ የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድን ነው መፍትሄው ብለህ ታስባለህ አንተ? አሁንም እየፈረግጥብክ አይደለም። እሺ እኮ እዚሁ በቅርብ የምታገኙት የገጠር ልጅ አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን ነው 13 ቀን እኮ መደዳውን እንዴ እዛም ቤት ስትጠራ ሲሄድ አታስቡም እንዴ? ለኔ ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮን አጠፋው? በውስጤ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደማንኛውም ሰው ከሆነ እንትን ያረከው ለምን ቪዲዮውን ደበቀው? ቪዲዮውን ደበቀው መረጃና ማስረጃ ከሆነ እሱን ክሰሰኝ። ፍርድ ቤት ሄድና ለምን አጠፋው የፖስተውን ቪዲዮ ብለህ ክሰሰኝ። እዚህ ጋር ሀቡ ልግባ። አንድ ጥያቄ ብቻ ጠይቅ ግባ። የነገሰ የሀያት ስም ማን ነው ፕሊስ? አንዴ የገጠር ልጅ ነገሰ አባቱ ነው። አባትና ሀያት ሙሉ ስሙን ፈልጌ ነው። ግሩም ወልደ ስላሴ ነገሰ ግሩም ወልደ ስላሴ። ግሩም የአባቱ ስም ነው። ወልደ ስላሴ የሀያቱ ስም ነው። አይዋ እሺ ቴንክ ዩ። አሁን ተስፍሽ ቀጥል። ይቅርታ ምናልባት አሁንም ፎከስ የምናደርግበት ታርጌታችንን እንዳንለቅ እንዲሆነ አልሆነ ልጅቷ ጋር የምንደርስበትን ነገር ከመጎተት ውጭ ወደኋላ ነው የሚጎትተን። መጠየቅ የፈለኩት ነገር እስቲ ቀጥታ ደውይለት። አሁን አንቺ ሞክረሽ እዚሁ ጋር ደግሞ ሞክሪላቸው እስኪ። አሁን ይሄ ላጎትየው ልጅ ለተባለው ደውይለት ቀጥታ፣ ህዝቡም እያየ። በጣም ጥሩ ሀቡ ሀና ስልክ ላይም እንደውላለን አሁኑኑ። ይኸው እኔ ላኩልሽ የቲክቶክ አካውንት በቀደም መጥቶ በቪዲዮ ወጥቶ ምስክርነት የሰጠ ነው። እሱ ከ1 ሰዓት በፊት አቡ ቪዲዮ ለቋል። እሺ እዩ በደንብ ይህ ማለት አሉሽ ነው አይደለ? አሊ እሱ ስልኩን ካላነሳልሽ ዋትሳፑ ደግሞ አንድራይት ነው። ከ1 ሰዓት በፊት ግን ቪዲዮ ላይ ቲክቶክ ላይ ግን ከ1 ሰዓት ዋና ወረጎ ዋንሰኛል። የገጠር ልጅ የሚስቱን ስልክ ልትሰጠኝ ትችላለህ? ካላነሳ እሷ ጋር እንድደውል ተቀብዬ ሰጥሽ ይችላል። እሺ አመሰግናለሁ። እንዲህ አሁን እሱ ጋር ልደውል። ነገሰከ አቡ በጣም ይቅርታ። እሺ ስስቅ በሌላ እንዳይመስላችሁ። ስለ ልጁ ስናወራ ኮሜንት ላይ እሱ ቢመጣ ማይረባ ለምን አሊ ነው ለምንድን ነው ቢመጣ ማይረባም የሚሉት? በቀደም በቪዲዮ ከብት የሆነ ነገር ብሎ ስለነበረ ገባሽ? አቡ በነገራችን ላይ እሱ ላይ በጣም ትክክለኛ ሰው ነው። መዋሸት የማያውቅ የጻፈለትን ሳይሆን በቃ ያየውን የሚናገረው። ባለፈም የጻፉለትን ማንበብ ስላልቻለ እውነቱን መናገር ሳይችል መካከል ላይ ዝብርቅርቅ ብሎበኝ ብሎ ሄደ እኮ። ለምን አይመጣም ታዲያ? ሀቅ የሚያወራ ሰው እኮ እንፈልጋለን። እሱን ሰው እንፈልገዋለን። እሱ ሰው መምጣት አለበት። ደውይልን። እሺ አሁን ደሃቸው አንተ ነህ ወይ
ነበር ጥያቄ። አይደለሁም። እሺ አውርታቸዋል? እኔ የባሏ ጓደኛ ነበረ እዚህ ጌታውን የሚባል ልጅ፣ እሷን ሀናን ያመጣት ለጌታውን ደውዬ ነው የነገርኩት ለባሏ ጓደኛ። አውርታቸው አታውቅም አንተ? አባትየውን ያወራሁት ከ3 ቀን በኋላ ነው ተስፋዬ። ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ። እሺ እኔ የምልህ አንድ ጥያቄ ራሱ ደውሎ ያለኝ ሁሉ ነገር ሀቢባ ይቅርታ ለተስፋዬ አባትየው ጋር ያወራ ነው ላውራ። እሺ አባትየው ደውሎ ከኢትዮጵያ በቀደም ነግራቸዋለሁና በግምት 7 ሰዓት ምናምን ይሆናል ከትምህርት ቤት ልጆች እየመጣ ከኢትዮጵያ ቀጥታ ሲደውል ሳነሳው ይመች ያን አባት ነኝ ሲለኝ ያን አባት ነኝ ዘግቼ ቀጥታን ወደሱ ደወልኩለት። ቁጥሩንም ከዛ በፊት አላውቀውም፣ በአካልም አንተዋወቅም። ከዛ ልጄ ይመች ሞታለች አሉኝ። እንዴት ነው አሟሟቷ? መሞቷንስ እንዴት ልመን? ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ ይችል እኔም በወቅቱ ደምጬ ነበር። ፎቶና ቪዲዮ አልጠየቅኩትም ተክላይን። እንዲህ 3 ቀኗ ነው ገና። ቆይማ እንግዲያው ተክላይን ላገናኝ ብዬ ተክላይን አገናኝት በስልክ ማለት ነው። አዛ እየሰማሽ ነው አይደለ? አዎ እየሰማንህ ነው። አዎ ተክላይን ሳገናኘው ተክላይ ልጄ እኔ ያን አባት ነኝ ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ። እንዴት ነው አሟሟታ ብሎ ስለ አሟሟታ ነገረው፣ አስረዳው። የተነሳባትን ሙሉ መንፈሳዊ ሁሉ አስረዳው። የተሞከረውን ሞከረ እና ፎቶ አላካችሁልኝም ሲለው አዎ ፎቶ አልተላከንም። በወቅቱ ያዘ መሪዎቹ ያዙት ስልክ እቺን አይጧን ስልክ ነበር ካሜራ የሌለው ስልክ፣ እሷን ስለያዙ ፎቶ ማንሳት አልተቻለም። አሁንም 3 ቀን ነው አረፈደም። ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይለኝ ፎቶ አሁንም አንስቼ አስልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የምፈልገው፣ እኔ የምፈልገው ከአካሏ ላይ የቀበርኩት ነገር አለ፣ ያን ነገር አውጥታችሁ ወደ እኔ እንድትልኩልኝና እንድታሳዩ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም፣ እኔ እንደዛ አላደርግም። ቪዲዮና ፎቶ ከሆነ ልላክልህ፣ ከዛ ውስጥ ቀዶ የሚያወጣ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመዱን ካለ ማንም ሰው ላክ፣ በራኒ ትራንስፖርት አስከሬውን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ በራሴ ትራንስፖርት። ዛሬ ነገ ሳትል ሰው ላክልኝ ሲለው ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው። እሺ አልን። ከየመንም ሰው አላዘጋጀም፣ በዛው ጠፋ። እኔም አልደወሉ፣ እሱና እሱ እየተደዋወሉ ነው። መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል፣ ልጄን እንድታስረክቡ ነው ፈልገው አለ። አይ በወቅቱ ያን አስከሬን ልላክልህ ብያለሁ፣ ይሄ ከሰውነቷ አካል ላይም ቀዶ የሚያወጣ ሰው አለኝ ብለህ እየጠበቅኩ ነበር፣ ሰው አላክም። ይቅርታ ምንድነው ቀዶ የሚያወጣው? አልገባኝም። ሶሪ ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ። እሺ አባቱ አላልኩም ብሎ እሺ ቮይስ ሪከርድ አለክ ይሄን ላሉበት አባቷ? አይ እኔ አሁንም እያወራን መቅዳት አልችልበትም። እሺ ጥሩ ቀጥልሽ። እና በዚህ ሰውየውም እየተጠበቀ የመን ሰው አለኝ ብሎ ነበር፣ ሰው አላከም። ቀኖች እየዋሉ እያደሩ እዚህ ጋር ደረሱ። አሁን እንደ እንትን ተደርጎ የሚወራውና እነ ሰይድ ወረባቦና እነ እንድሪስ ማሩ በትክክል ሰይድ ወረባቦም ያክስቱ ልጅ አለ ደላላ ነው አውቃለሁ፣ እንድሪስ ማሩም ደላላ ነው አውቃቸዋለሁ። ያን ነገር ዝም ብለው ለማንተን ለማለትና ከልጅቱ ጋር ያላቸውን ከዛ ካሉት ቤተሰቦቻቸው ጋር ምን አይነት ችግር እንዳለ አላውቅም። ይቅርታ አድርግልኝ። ሰይድ ወረባቦ ደላላ ያክስት ልጅ እንዳለው ማስረጃ ማቅረብ ትችላለህ? ያው ያን ማስረጃ አጀንዳ ማስቀየር እንትን እንዳልኩ ስም ማጥፋት ይሆናል። ጊዜ እኔ እንኳን ደላላ ሳይሆን ያክስትም ልጅ የለኝም። የሚገርማቸው እኮ አይ ምንም ችግር የለውም። ማስረጃ ማቅረብ ትችላለህ። ሰሙን አመጣላችኋለሁ፣ ችግር የለውም። ያለ ማስረጃ ሰው ላይ
ሰው ላይ ስም ማጥፋት እንዳይሆን። እንደገና ደግሞ ሀቢባ አቤት ሀቢባ አንድ ነገር ልንገርሽ። አዳምጪ። በጥያቄና ያቀረባችሁ ጥያቄ መመለስ ግዴታ ነው። እሺ እናመሰግናለን። እሺ እስከ ዘባት ዘሬ እንድገደል የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። ይሄ ኬሊ ሲሄድ ከነዚህ ከሰዎች ጋራ ቁጥር ተለዋውጬ ላኩት እንጂ ይመች ወደ ኢትዮጵያ ልኮኛል፣ ይመች ከሳውዲ ወደ እኔ አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና እኔ ደላላነት ይፈረጅ። እኔ ደላላም አይደለም። እኔ በላይ ሰርቼ ማለት ነው። ግን ብዙ ነገር ዋናው የሌለ ስሜን እንደዚህ አረመኔነታዊ ስሜ እየተሰጠው ነው ያለው። ያን ግን እውነቱ ኦኬ እሺ፣ ጥሩ ጥያቄ። ደላላ አይደለህም። ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? እኔኮ የሸዋሊ ነው። ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትንነታችን? ወንድምህ አይደለም። ሶሪ ይቁሮ ነው ሀቢባ። እሺ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ አላለው መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። የቀበራትም አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃልና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ከልቦች ለኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳውም እያልኩ ነው። አይ በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው፣ ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብህ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው? እኔ ይኸውልህ ተስፋዬ በዛን ጊዜ ቅድም እንደነገርኩህ በጣም ድምጿ የጮኸችና ሌላ ድምፅ በቃ የሆነ እዚህ ጋር መግለጽ የማልችለው ድምፅ ሰምቻለሁ። አንደኛ ገብቶሃል? ምንድን ነው የሰማው? ከሞቷ የሚበልጥ እንትን ነገር የለም። ምንድን ነው የሰማው ድምፅ? በቃ የሆነ እያጓራች እና በቃ እየጮኸች በቃ የሆነ በጣም እየነገርኩ ነው ያለሁት። ያን ነገር እዚህ ሚዲያ ላይ መድገም አልፈልግም። በጣም የሚጮህና በጣም እንትን እያለች ድምጿ ሰምቻታለሁ። ሁለተኛ ደግሞ ተስፋዬ እዚህ ጋር እኔ የምጠይቅ ጥያቄ እነ ሰይድ ወረባቦና እነ እንድሪስ ነገ ልጅቷን ከልጇ ትገናኛለች። ነገ ቪዲዮ እናመጣለን። ልጅቷ የሆነ ኬንዳ ነገር ከማሳየት ውጭ መረጃ አላመጡልንም። መረጃ ካለ ልጅቷ መኖሩን ካለ ችግር የለውም። ይቅርታ እናቀርባታለን ያሉበት ቪዲዮ ካለ ልትልክልኝ ትችላለህ? እንድጠይቃቸው ይህን ብላችኋል የታል ያደረጋችሁት ብዬ እንድጠይቃቸው። እናቀርባታለን ነገ ያሉበት ማስረጃ አለክ? አንተስ ሞታለች ብለህ የተናገርክበትን ማስረጃ ለምንድን ነው የማታቀርብልን? አሁን ቤተሰብ ነኝ ብለሃል። የላከው አንተ ነህ። አሳልፈህ ለደላሎቹም ስትልክ በስልክም እያወራ የነበረው ይሄን ነገር አይ ቤተሰብ ይጠይቀኛል፣ ስለዚህ ለዚህ ማስረጃ የሚሆነኝ ብለህ ቪዲዮ ለምንድን ነው ወይም ፎቶ ጠይቀህ እንትን ለማለት ያልደፈልከው? በአንተ ኃላፊነት እስከወሰድክ ድረስስ? እኔ እኮ በወቅቱ የነገረኝ ቀን ቪዲዮውን ፎቶም አልጠየቅኩትም። ደንግጫለሁ እንደ ቤተሰብ። ምናልባት ዛሬ ቤተሰብነቱን ክደውት ከሆነ እየካዱትም ነው። እንደ ቤተሰብ ደንግጫለሁ አልኩ ተስፋዬ። በዛን ቀና ፎቶም ቪዲዮም አልጠየቅኩም። የዛን ቀን ሌሊትም አልጠየቅኩትም። ዝምድናችሁ ምንድን ነው? እንደ ቤተሰብ ስትል ይቅርታ፣ ዝምድና አላችሁ ከሀኒ ጋር? የእሷ እናትና የኔ ሚስት የወንድምና የእህት ልጆች ናቸው። የእሷ እናትና የአንተ ሚስት የእህትና ወንድም ልጆች ናቸው። ስለዚህ የስጋ ዝምድና አላችሁ። አዎ እሺ። እኔም ደግሞ አማች ስለሆነ ቤተሰብ ነኝ ማለት ነው። እሺ ቀደም ያውልክ 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ተክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል?
ጥሩ። ከዛን ከስንት ሰዓት በኋላ ነው መቼ ነው ቀኑን ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከምሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ኦኬ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኝ አይደል? 12 ሰዓት 1 ሰዓት በቃ 1 ሰዓት ወይና ታዲያ ችግር የለም። ኦኬ ትናንትና የገጠር ልጅ ዘሴ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካልና ይሄ ነገር ትንሽ ክላሽ አያረግም ማለት? 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው። እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ፣ ከቀኑ ማለት ነው። ይሄን ነገር ደውሎ ድምጿን አሰምቶኛል። ኦኬ አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እሺ እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት፣ እኔ ባንቺም ማምናለሁ፣ በቅልቦችም ማምናለሁ። ሌላዎቹ እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን ስራ እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና እንግዲህ አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ማለት ከዛ ደግሞ ለምን እንዳላመጣት እና አመጣታለሁ ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? ለምን ራሱ ይመልስልኝ አላውቅም እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬክ? አብረንክ እንድንጠረጥር አለች ነገ አመጣታለሁ ብሏል አይደለም? ካለች አምጣት። እኔ ያልኩ ያለሁት አዚዛ ምናልባት አንቺም በሳይንስ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይሄን ሁሉ ቀን ይሄን ሁሉ ጊዜ ፈጅን ምንም ቢወቅጡትም በውጭ ነው። በቃ ወደ እውነተኛው ወደ ሳይንሱ ቦታ ወደ ሳይንሱ እንሂድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን የነገር መቼም ሳይንስ አይዋሽም አይደለም? ይሄን አይዋሽም። ለማንም ሲያገና እውነቱን ያመጣል። ምናልባት ቆይ ወደዚህኛው እንመለስና አንዳንድ ዳይቨርት አታደርግብን። ያው ትኩረታችን የእህታችን ሀቅ እንዲወጣ ፍትህ እንድታገኝ ነውና ወደ ሌላ አንተ ሳሪም ጥያቄ ያለኝ እያለች እጇን እያወጣች ነበረ። ሳሪም ብትጠይቅ እኛም እንጠይቃለን። ሳሪ አቡዋ እኔ ጥያቄ አሁን እሱ ልጅቷ ጮኸች እንደዚህ ሆና የሚጥል በሽታ ወይም ደግሞ እንደዚህ አይነት በሽታ አለባት ተብሎ ኮንፈረንስ ኮል ሲያወራ እኔ ደግምልሃለሁ፣ ችግር የለው ሲያወራ ሀቡ እሱ የሰጠው ለይመች የሰጠው ጌትነት ነው። ጌትነት ደግሞ የባሏ ጓደኛ ነው። ለማን ነገረ መጮሃና መታመሟን መንገር ላይ መታመሟን? ጥሩ በሰዓቱ ተክላይ ኮንፈረንስ ደውሎ መጮኋን ሲያሰማክ በጣም ኃይለኛ አሰቃቂ ጩኸት ስትጮህ ነበረ። አሟት እንዳልከው ላይተርም ሊለኩሱላት እየፈለጉ ነበር ያልከውን ይሄንን ለማን ነግረሃል አንተ? ስልኩን እንደዘጋኸው ማን ጋር ደውለህ ተናገርክ? እኔ ለማንም አልተናገርኩ። ግን እሷ እኮ ሀቢዛ ባሏ ጌታውን አለ በመስመር ላይ ማስገባት ይችላለሁ። ለባሏ እኮ እየደወለች የባሏ ጓደኛ አንድ አካባቢ ነው የሚሰሩት። ለባሏ እየደወለች በጣም ደክሞኛል መሄድ አልችልም መድረሴን እንጃ እያለች እኮ እየነገረችው እኮ ነው ለባሏ። በዛን ቀን ነው ለባሏ ይሄን ብለዋለች። ጌታውን አስገባው የለ እኔና ባሏ በቁጥርም አንተዋወቅ ብለሻል እኮ ማለት ጌታውን ሳይሆን ከባሏ ነው እንጂ መስማት የምንፈልገው ባለቤቷ ሀዊ ጌታውን ማለት ስልኩ የሃና ስልክ እሱ ጋር ያለው ሰው ከሆነ እንፈልገዋለን። አምጪው ተስፍዬ አይደለም ምናልከው ባሏ ባፌ አፍላፍሪና እሱ ስላላወራኝ ጌታውን ነው። እቺ ልጅ እኮ
ውሏንም እየደወለች ማለት እኔ ቁጥሩ ስላለኝ ችግር የለውም። ባሏ ጋር ደውዬ ይሄንን ጥያቄ እንጠይቀዋለን። ችግር የለውም። የኔ ጥያቄ አቡ አሁን ይቺ ልጅ ሄደችው በጌታውን ነው። ጌታውን አገናኝቶ ለዚህ ሰጠው እንደተባለው ይቺ ልጅ ጮኸች። አቡሳ ታመመች መንገድ ላይ እንዲህ ስትሆን ለጌታውን ደውሎ አረ ልጅቷ ታማለች እንደዚህ አይነት የሚያስጮህ በሽታ አለባት ወይ ብሎ ማለት ነበረበት አልነበረበትም? ከይቅርታ ጋር አቡ የመጀመሪያው ጥያቄ ነው፣ አልተመለሰልኝም። ሁለተኛ ጥያቄ እኛ ጋር የመጣ ጊዜ በጣም ዝቶ ስልሽ ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ እመጣለሁ ብሎ ነበረ። ሲመጣ አቡ እንዳያችሁት ነው። ስለዚህ እነንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። እናመሰግናለን። በአጭሩ የሳሪ ጥያቄ አንደኛ ጌትነት ጋር ደውለ መጠየቅ አልነበረብክም ወይ? አደራ የሰጠክ እሱ አይደለ? ያው አንተ እንዳልከው ጌትነትን ያስተላለፋት ወደ እኔ ብለካት። ስለዚህ ወደ አስተላለፈክ አካል የመንፈስ ህመም አለባት ወይ እንደዚህ እኮ ጮኸች ብለህ አውቃለሁ እንዳለባት። አቢባ ይቅርታሽን ላቋርጥሽ፣ እንዳለባት አውቃለሁ። እኛ እንዴት ይጥላት ነበር ከብዙ ሰዓት በኋላ ነው የምትመሰው። ይጥላት አውቃለሁ። ኦኬ፣ ሌሎች ምስክሮች አሉ ስትወድቅ ያዩ እንደሚጥላት። ለምን እስከዛሬ አልተነገረም ይሄ ነገር? እስከዛሬ ድረስ እኔ እስከዛሬ በሀና ጉዳይ እስከዛሬ ሚዲያ ላይ ሲወራ ስለ መጣሏ ስለ መታመሟ እስከዛሬ ለምን አልተነሳም? ለምን ዛሬ መጣ ይሄ ነገር? ሀውዬ ምናልባት ውስጧን የሚያውቃት ከሆነ ዘመዶቿን ቁጥሯን እናፈላልገን ታናግዳቸዋለሽ። አቢባ እኛ አናግሬያቸዋለሁ። እኔ አውርቻቸዋለሁ ረጅም ሰዓት። ቅልቦች ቤተሰቦቿን ሁሉ አናግሯል። ኢትዮጵያ የሚገኙ ቤተሰቦቿን አናግሯል። አሁን የምታነሳው አለባት የሚለው ምክንያት ሆኖ የተነሳው ወደ ስደት ከመሄዷ በፊት የተወሰነ ጊዜ አሟት በጸበል ሂዳ ከዛን ድና ነው ወደ ስደት ዓለሙ መሄደችው እና ያንን ደግሞ ስለሚያውቁ ያንን እንደ ማስረጃ እያነሱ ነው አሁን ቤተሰብ እያለ ያለው። ስለዚህ በፊት ይጥላት ነበረ። ከዛን ጸበል ቆይታ እንትን ተሽሏት መጣች። ከዛን ያው ወደ ስደቱ ሄደች እና ይሄን ነገር እንትን የምለው ከዛ ያንን ነገር ስለሚያው ወይንም ያንን መረጃ ሰምተው ነው አሁን በዚህ እያመካኙ ያሉት። ነግረውኛል ይሄንን ብለው የሚል ነገር ነው ያነሱትና እኛ ደግሞ ሁላችንም እንግዲህ እዚህ ኢትዮጵያን 90% የአማኝ ህዝብ ያለበት ነው። የመንፈስንም ሁኔታ እናውቀዋለንና እንዲህ በመቅሰፍት የሚገል የመንፈስ አያያዝ ወይንም ህመም አይተን አናቅም። ብዙ ያሰቃይቶ ወይንም እንትን አድርጎ ከብዙ ጊዜ በኋላ ነው እንትን የሚለው። በሰላም ጉዞ ከአንተ ጋር ተነይታ በሁለትና በሶስት ችግር የለም። ተስፍሽ ግን እዚህ ጋር ወንድሜ ተስፍሽ በምን እንደሞተች እኮ አልነገረም እስካሁን። በመንፈስ ሞተችም በምንድን ነው የሞተችው? ገና እሱ ጋር አልደረስንማ። መሀል ላይ ጥያቄ እየጠየቅነው ነው እና የሳሪን ጥያቄ እንዳይረሳ እሱን ይመልስና ወደዛኛው እንሄዳለን። የሳሪ ጥያቄ እኛ ጋር በመጣክ ሰዓት ከነማተቧ ማስረጃ አመጣለሁ ብለህ ነበር። የመጀመሪያውን ያው መልሰሃል። ምንድን ነው ያልከው? ኦልሬዲ እኔ የመንፈስ እንዳለባት አቅ ስለነበረ ሰፕራይዝ አልሆንኩም፣ አልተገረምኩም። ስለዚህ ደውዬ ለጌትነት አልተናገርኩም ነው የመጀመሪያው ጥያቄ። ትመልሳለህ? እናመሰግናለን። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ሀቢባ አንድ ጊዜ ወደ ሁለተኛው ታትገቢ ጥያቄ እኔ ደላላ አይደለሁም ካለ የመን ያለው ደላላ ተክላይ ለምን ወደ እሱ ደወለ? ለምን ወደ ጌትነት አልደወለም? ጠይቂው እስቲ ዝም ቴንኪው። እሺ ጥያቄው ይሄ ጥያቄ ሁለተኛው ጥያቄ። ወደ ሁለተኛው ጥያቄ ከመሄዳችን በፊት ይሄኛው ጥያቄ ቅድም አንተን ይደላል አይደለሁም ብለሃል። እኔ ነጥብ ይዤ ነበር ይሄንን ጥያቄ ልጠይቅህ። በምን ከአባቷ ጋር ስለ አስክሬን ልታወራ ልትደራደር ልትችል የቻልክበት ምክንያት እንዴት ደላላ ሳትሆን ይሄን ልታደርግ ቻልክ ልክ ነበር። እንደውም የተሻለ ሆነ ጥያቄ ይሄኛው። ተክላይ እንዴት አንተ ጋር ደወለ? ለምን ዳይሬክት ጌትነት ጋር አልደወለም? ለምን ተክላይ አንተ ጋር ደወለ? አንተ ደላላ ካልሆንክ ተክላይ ደጋግሜ እየደወልኩበት የሄቴም ልጅ አብሮ ስለሄደ ከነሱ ጋራ ተክላይ ደጋግሜ እየደወልኩበት የኔ ቁጥር ከፊት ለፊት ያለው የኔ ቁጥር ስለሆነ ነው። እኔ አቢባ ለደላላ ላለመሆኔ ያልኩሽ እኔ ስላልኩ አይደለም።
ሰይድ ወረባቦ ስላወራ አይደለም። ሰይድ ወረባቦ 12 ቀን ሸቀለበት ይሸቀል ችግር የለውም፣ ግን ዋጋ ያስከፍላል ይሄ ነገር። እኔ እያልኩሽ ያለሁት ሀቢባ በቤትሽ አስገድና አንድ ሰው የኔ ወንድም ወይንም የኔ እህት በይመች ጋር መታለች ይመች አምጥቷታል ይመች እኔን ወደ ኢትዮጵያ ልኮኝ ይቃማ አውጥቻለሁ የሚል ካለ ምስክር የዛን ጊዜ በደላላ ፈርጁ። እኔ ደላላ አይደለም። በቤቴ እንደ በላይቭ ሳይሆን ፎቶ ክለጥፌ ቪዲዮ ሰራና በዚህ ግለሰብ የመጣችሁ አካላት ኮንታክት አድርጉኝ ብዬ ማስረጃ ሰብስቤ አምጥቼ ደላላ ነህ አይደለህም የሚለውን እሱ እናረጋግጣለን። በላይቭማ ማንም ሰው ዝም ብሎ ጥሩ። እሺ ስለዚህ ተክላይ አንተ የወንድምክ ልጅ ማን ነው ስሙ አብሮ የሄደው? ሶሪ የእህትክ ልጅ ስሙ ማን ነው አብሯቸው የሄደው? ማን ነው ስሙ? ደስታ ይባላል። ደስታ። አዎ ደስታ። አዎ ደስታ። ስለዚህ ስሙም ስልኩም አለኝ፣ ግን ስልኩ ዝግ ነው፣ ላገኛቸው አልቻልኩም። ለምንድነው ሁሉም ስልካቸውን ይዘጉት እንዳይገኙ? ከገጠር ልጅ ውጪ ማንንም ማግኘት አብረው ከተጓዙት 9 ከሳውዲ ሲነሱ 4 ከዛ በኋላ መንገድ ላይ ከተቀላቀሏቸው ሰዎች ጋር እያንዳንዳቸውን ስማቸውን፣ ፎቶቸውን፣ ስልካቸውን ይዤ ኮንታክት ላደርጋቸው ሞክሬ ማናቸውንም ከአሊ ውጪ ልናገኝ አልቻልም። ከገጠር ልጅ ውጪ ሌሎቹ ሁሉም ስልካቸውን ዘግተው ጠፉ። ለምን? እኔ ስለሌሎቹ አላቃቸውም። ይሄት የሚ ከሆነ አስመጣዋለሁ። በዋትስአፕ ባወራዋለሁ። ዋትስአፕ ቁጥሩን ልክልሻለሁ፣ ታወራለች። ፕሊዝ። አዎ እንዲመጣም አንድ ጥያቄ አለ እዚህ ላይ። ደላላ ካልሆንክ አሃኔ አባት ላይ ደውለህ ተክለይ የ10 ዓመት ጓደኛዬ ነው ከናቴ ልጅ የበለጠ አምነዋለሁ እና እሱን እመነው ያልክበት ተክሌ ጋር ምን አገናኝቷችሁ ነው? በዩ ሪካርዶ ስላለ እኔም አባቱ ነግረውኛል። ጥያቄ ልጨምር? አዎ ጠይቁ። እሺ እኔ የምጠይቀው ተክላይ ጋር የ10 ዓመት ጓደኛዬ ነው ከናቴ ልጅ በላይ አምነዋለሁ የሚል ቃላቴን በሰው በምስክርም ሆነ በማስረጃ ታመጣልኛለህ አንተ ነገሮችን እያራገ። አዎ አይ ሪከርድ አለ ብሏል፣ እንከፍተዋለን። እየሰበሰበ ፎሎ ከመሰብሰብ ውጪ ቆይ ለምን ፐርሰናል ይመች ፐርሰናል አታድርገው ጉዳዩን። ከሰያ ጋር ሌላ ፐርሰናል የግል ጸብ ካለባችሁ እናንተ እዛው ተጨርሳላችሁ እኮ። ፐርሰናሊ አታክ እያረከው ነው። ሰያን ፐርሰናሊ አታክ እያረከው ስለሆነ 7 ዘሩ ይገደል ያለብኝ ሰው ነኝ። እሱን በህግ ትጠይቀዋለህ። እንደዛ ብሎ ዝቶብህ ከሆነ ይኸውልህ፣ እሱን በህግ መጠየቅ። እንደዛ ብሎ ዝቶብህ ከሆነ 7 ዘሩ ይገደል የሚል ዛቻ ከዛተብህ እሱን ይዘህ በህግ መጠየቅ ትችላለህ። ግን አሁን ከእናንተ ፐርሰናል ጸብ እንወጣና ወደ አንተም እኮ ፍትህ ጠያቂ ነህ እኮ ከኛ ጋር። አንተም እኮ ለሀና ለእህትህ ለኢትዮጵያ እህታችን እኮ አንተም ድምፅ ትሆናለህ እኮ አይደል እንዴ? ምክንያቱም አስክሬኗን አላየክም አንተ። አይተካል በአይንክ አስክሬኗን መሞቷን አይተካል። ስለዚህ አንድ ሰው በአይኑ ካላየ፣ ለምሳሌ እኔ አሁን ሰማያዊ ዛፍ እዚህ ምድር ላይ አለ ወይም የለም ብዬ መከራከር አልችልም፣ በአይኔ ስላላየው አይደል? በአይናችን ላላየነው ነገር መከራከር አንችልም። አንተ በአይንክ አላየክም፣ ቦታው ላይ የለክም። ስለዚህ እኔ ሰይድ ከይቅርታሽና ላቋጥና ሰይድ ወረባቦ አውርቶኛል 8 ቀን እንዳወራኝ የሱንም ድምፅ እንድሰማ አልፈልግም። በቃ ለምን? ምክንያቱም ዛሬን የሞት አዋጅ ያወጀብኝ ሰው ስለሆነ ማለት ነው። በቃ እኮ እሱም በህግ ትጠይቋለህ። ግን ለእህታችን ሀና አንቺ ጠይቂ፣ ተስፋ ያለ ተስፋ ይጠይቂ። እሺ የሰያን ጥያቄ እኔ ነኝ ተቀብዬ የምጠይቅህ እንጂ እሱ ዳይሬክት አይጠይቅም። ኦኬ እኔ ጠይቀው እንጂ እኔ ጠይቀው ቅልቦች ነው የምጠይቅ። ከቤተሰብ ስለሰማሁኝ ነው አሁን ሰያ የጠየቀ ጥያቄ በትክክል ቤተሰብ ጋር ያደረስከው ነገር ስለሆነ ያልካቸው ምንድነው? ይሄን ሰው ከ10 ዓመት በላይ የማቀው ከወንድም እህቴም ከራሴም በላይ የማምነው ሰው ስለሆነ የሚልህን ስማና እመን የሚል ነገር ነግረሃቸዋልና ይሄንን ድፍረት እሱ ላይ ያለህን የዚህን ያህል እምነትን እንዴት ልታዳብር ቻልክና በድፍረት ለቤተሰቦቿ ልትነግር ቻልክ የሚለውን ጥያቄ እሱን ጥያቄ ከአባቷም ጋር ረጅም ሰዓት ሳወራ ስለነበረ ማለት ነው። ተስፋ ያላልኩም 10 ዓመት እኔ 10 ዓመት ተክላይ እኔ 10 ዓመት ጭራሽ እንኳን 10 ዓመት ተተክላይ ጋራም 1 ዓመትም ግንኙነት የለኝም አልኩ። በቃ ምናልባት የዛን ቀና ነው እና ተክላይ ግንኙነት ያለ የቀበረውንም ሁላ ነግራቸው ነበር። ማስረጃ ካለ በማስረጃ ስትል ሰምተናል። ቤተሰቦቹ ማካል ካሉ
መስከረብኝ አላልኩም። ቪዲዮም ካለ ድምፅም ካለ ይውጣልኝ አላልኩም። ጥሩ ቮይስ ካለ ሰያ ፕሊዝ ላክልኝና እዚህ ጋር ከፍተዋለሁ። ቮይስ ሪከርድ ካለ ድምፅ ካለ ላኩልኝ። ቴንክ ዩ። እሺ እሱ ማስረጃ እስክናገኝ ድረስ እሱን ጥያቄ ሆልድ እናደርገዋለን። ሳሪ ቅድም የጠየቅች ጥያቄ ምንድን ነው? በቀደም ለመሞቷ ማስረጃ ከነ ማህተሟ ድረስ እናመጣለን ብለህ ነበረ። እሺ ምን ላይ ደረሰ እሱ? ማህተብ አላልኩም። ማህተብ የሚል ቪዲዮ የሚል ድምፅ ካለ ይቆረጥና ይላክልኝ። ማህተብ አላልኩ ማለት ነው። አንዴ ልጠይቃት ሳሪ ማስረጃ አለሽ? ጠይቄ ነበር። አዎ ሀቡ ላይቭ ስትሪም ላይ የሚለው ማስረጃ አመጣለሁ ብያለሁ። ማህተብ የሚለው ካለ ይምጣልኝ። ማስረጃ አመጣለሁ ብያለሁ፣ ግን ማህተብ ያለው የሚለው ቃል ካለ እኮ ላክልኛ። ቪዲዮ የተቆረጠ ቪዲዮ አሁን እንትን ያለውን የተቆረጠ ቪዲዮ እናወጣና ለሁለቱም ማስረጃ እስክናቀርብ ድረስ ጥያቄው ሆልድ ይደረጋል። ምክንያቱም ያለ ማስረጃ አላልኩም ካልክ መጠየቅ አንችልም። አንደኛ አንድ ጊዜ ልጠይቅሽ። እሺ አባቷ አስክሬኗን ወይም ደግሞ እሺ እኮ ለእኔ ነው የሚጠይቀኝ፣ ለአንተ አይደለም። እሱ ሀቢባ እያለ ነው እያወራ ያለው። ያንተን ስም አልጠራም። ሀቢባ ብሎ ለእኔ ይጠይቃል፣ እኔ ወደ አንተ አስተላልፋለሁ። ስለዚህ እንደገደለኝ የምቆጥረው ሰው ነው። ስለዚህ ድምፁን መስማት አልፈልግም ብሏል። አንዴ አንተ ያለሞተች ገደልክ። እሺ ንገረኝ አንተ። እስከዛ አንተ ጆሮክን ያዝ። እሺ ስለዚህ አባቷ ወይ ቪዲዮ ወይ ፎቶ ላክልን እንጂ ያለው ከሰውነቷ ላይ ቆርጣችሁ ወይንም ደግሞ ቀዳችሁ አውጡ ላለው መረጃ አምጣቢው እኛ መረጃ ስላለን። እሺ አባትየው ከሰውነቷ ውስጥ የቀበርኩት ማስረጃ አለኝ ልጄ ለመሞቷ እሱ ብቻ ነው ማስረጃ፣ ስለዚህ እሱን አምጡልኝ ብሏል አልክ ቅድም። ለዛ ማስረጃ አለክ? ቮይስ ሪከርድ አለክ? እኔ እንግዲህ ሪከርድ ሀቢባ አሁን እያወራሁሽ ራሱ ሪከርድ ማድረግ አልችልም። ከሌለክ ተቀባይነት አይኖረውም። ስለዚህ እንዳላሉ ማስረጃ ስለሌለን እንዳላሉ ነው የሚቆጠረው። ቆይ ማስረጃኛና ሚውት አርጊውና እኛ ማስረጃ እናሰማ። አዳምጪ። እሺ እሺ አዳምጣ አባትየውን ድምፅ። እንግዲህ የዛን ጊዜ ፎቶ እና ቪዲዮ ብቻ ነው ላኩልን ያላችሁት ወይስ ሰውነቷ ላይ የተቀበራል ላክልን አውጡና ብላችኋል? ኧረ ሰውነቷ ላይ ጭቃ አይደለች፣ መሬት አይደለች፣ ሰው እኮ ነች፣ የሰው ልጅ ነች። በስጋ ንብረት የምታመልክ ሰው ነች። ለዋ ላይ የሚቀበረው ምንድን ነው ለመሆኑ? ምን አይነት አማርኛ ነው? እንዲህ ሰው አይደለም እንዲ ለመሆኑ ሰው አይደለም። እግዚአብሔር ሳይፈርደኝም እንዲ እንደው አይፈርደውም እንዲ እንደው እኔ ትክክለኛ ያልኩት ቀርባን እንኳን እንደው ገለል ብላ ሰውነቷ እንዲለይም ባይለይም ገለል ብላ እንደው ጨርቋን እንኳ አይቸው ኧረ እንደው አንጀት ትንሽ ቀና ይበልልኝ ነው ያልኩት። አንዲትም ነገር እንዲህ አይነት ነገር እንጂ ሰውነቷን ቀዳችሁ ምልክት አለኝ ወይም ደግሞ የሆነ ጠንቋይ ጋር ሄጃለሁኝ 3 ጠንቋይ ልጅ አለች ብለውኛል አላላችሁም? አገር የሚያስክርብኝ ጠንቋይ የሚባል ነገር እኛ ከኪዳነ ምሕረት ውጭ የምናመልከው የለም። እኔ ቅዱስ ሚካኤልን ከቅድሚያቴ ጀምሮ ጽዋውን ጠጣዋለሁ። ጽዋዬ ነው። ዛሬም አገር ይመስክርብኝ፣ ዓለም ይመሰክርልኛል። ስለ ልጅም ሃይማኖት፣ ስለ እኔም ሃይማኖት። እኛ እንደዚህ አይነት ጠንቋይ የሚባል አማርኛ ከየት የመጣ ነው? ደግሞ ከየት የመጣ ነው? ወደ ገብርኤል ሄጃለሁ። ገብርኤል መቋሚያ ይሄ ነው እንግዲህ ቅድም ሲነበረው ሰምታችሁታል አይደለም? ስለዚህ አባትየው እንደዛ አላሉም። ምክንያቱም አንተ ማስረጃ ማቅረብ አልቻልክም። እሳቸው ደግሞ ለቃላቸው እኛ ማስረጃ ለህዝቡ አሰምተናል። ወደ ሁለተኛው ጥያቄ ማህተብ አላልኩም ላልከው ጽፌዋለሁ። ሳራ ቪዲዮ ስታመጣልኝ ከፍቼ ያሰማሃለሁ። እንዲሁም ልጆቹን እዚህ ጋር የቀረጻችሁ ካላችሁ ብዬ እየጠየቅኩ የቀረጻችሁ ካላችሁ እንድነግሩኝ፣ ያለበለዚያ አቡ እዚህ ጋር 48,000 ሰው አለ። 48,000 ኮሜንት ላይ ታያለሽ። እሺ አቡ፣ ምክንያቱም ላይቭ ስትሪሙ ያው እሰያ ቤት ስለሆነ እሺ
ሰያም እኮ ፍሪ ሲሆን ማውጣት ይችላል። ላይቭ ስትሪም 90 ቀን እኮ ይቆያል። አንድ ላይቭ ይወጣል፣ ችግር የለም። የዛን ቀን ገባሽ ያንን ያመጡበት ስለነበረ መውጣት ይችላል። ግን እነሱም እዚህ ጋር ድምጽ መስጠት ይችላሉ። እሺ አቡዬ፣ ለዛ ነው። እሺ ቴንኪው፣ አመሰግናለሁ። የስ ፕሊዝ። እሺ አመሰግናለሁ ስለገዳችሁልኝ። እኔ ምንድነው የምጠይቀው ተክላይ ደውሎ መታመም ወይም ደግሞ መሆኗን ሲነግረው መጀመሪያ እንደተደበደበች ያውቃል ወይ ወንድም ይመች። ከዛ ቀጥሎ ሞተች ሲለው ተክላይ ምን ብሎ ጠየቀው? ተክላይን የፎቶ የቪዲዮ ማስረጃ ላክልኝ ለቤተሰቦቿ እንዲያምኑኝ ለማርዳት በረሃ ላይ ስለሆነ ያለችው ከመቀበራችሁ በፊት ወይ ደግሞ ድንጋይ ከማልበሳችሁ በፊት ፎቶና ቪዲዮ ቀርጻችሁ ላኩልኝ ለኔ ብሎ ጠይቆታል ወይ? ተክላይን ይመች። ሌላው ምንድነው አብዛኛው ሰው አለች የሚለውን ነገር እየሰማክ እንዴት አልተጠራጠርክም? አንተስ ትኖራለች ብለህ መሞቷን ባይን ካላየክ ልትኖር ትችላለች እኮ ይሄ ነገር ብለህ እንዴት ከሚሉት ሰዎች ጎን አልቆምክም እንደ ቤተሰብ? ይሄ ነው ሁለቱ ጥያቄ። ሌላ ለምን ተክላይ ላንተ ደውሎ እንደሚያስጮሃትኝ እንደታመመች ለምን ሊናገር ቻለ? ቢካዝ ሌላኛው ወገን ነው የሚያውቀው ስለሷ አንተዋወቅም ከተክላይ ጋር በዛ ደረጃ ካለ ደላላም አይደለም ካለ ተክላይ ደውሎ መናገር ያለበት ደንበር ላይ ስለሆነ ተክላይ ያለው ማለት ነው። ደውሎ መናገር ያለበቱ ለደላላው ነው አይደለ? ደሃና ደላላ ሶ እንዴት ላንተ ሊነግር ቻለ? ከዛ ደግሞ አንተ መናገር ያለብህ ለባሏ ጓደኛ ሳይሆን መጀመሪያ ለቤተሰቦቿ ደውሎ መናገር፣ ካልሆነ ደግሞ ለባሏ ነው እንጂ እንዴት ለባሏ ጓደኛ ደውለህ ልትጠይቅ ቻልክ ነው። ይሄ ነው ጥያቄ። አመሰግናለሁ። ሰምተኳል የሚኪን ጥያቄዎች? ተሰምቶኛል። ተሰምቶኛል። ጥሩ ምላሽ ስጥ። ጥያቄ እሺ አሁን ማነው እንትና የጠየቀው ጥያቄ መደብደቧን ሌላውን የሚባለውን ነገር መደረጓን ማንና አካል የነገረኝ የለም። ሶሻል አሁን በሚዲያ ላይ ነው የሰማሁት። በቀደምም ተናግሬያለሁ። ይሄን ነገር የሰማሁት ሚዲያ ላይ። ኦኬ መደብደቧን እየሰማንክ ነው ሁላችንም። መደብደቧን ሚዲያ ላይ ነው የሰማሁት። እሺ ሚዲያ ላይ ነው የሰማሁት። የዛን ጊዜ ልጅቷ በጣም እንደደከመችባቸውና መሄድ እንዳልቻለች ከዛም ከመጮሃን በፊት ነግሮኛል። ተክላይ ደውሎልኛል። ልጅቷ በጣም ደክማባቸው ልጅቷንም አናግሬያታለሁ። እኔ በስልክ በመሪዎቹ ስልክ አናግሬያታለሁ። ይመችህ አህያ ካለ አስመጣልኝ ስትለኝ አህያም እዚህ ቦ ይመጣል ተክላይ ስለው የእንዳገቱን ትውጣና ትንሽ በቁልቁለት ላይ አህያ ያስመጣላታለሁ። አሁን አህያው ዳገቱን መሄድ አይችልም ማለት በቃ ሀና ይሄ ነው ዳገቱን ውጭና እንደምንም ብለሽ ቁልቁለቱ ላይ አህያ ይመጣልሻል። ተክላይን ደግሞ እኔ ለመደወልና ለመጠየቅ ወደ እኔ ለመደወል የሚችልበት ግንኙነታችን ይሄ ልጅ በሱ ጋር ስለላኩት ነው። ከነኚህ ከልጆች ጋር አብሮ ስለሄደ ነው። ኦኬ እሺ። እንግዲህ አንድ ሰው ሰተመችም ዝም ብላ አይደለም። ጆሮህን ያዝበውና ለጥያቄ ወደዛ በው ትንሽ እኔም ድምጽ መስማት ስለማልፈልግ እነሱ ሙተዋል ሲሉ ምን አይነት መረጃ አግኝተህ ነው አንተ ሙተዋል ብለህ ወደ ቤተሰብ ያስረዳው? ሙተዋል ኪሉ በምን መረጃ? ሁለተኛ ለመደፈሯ ምን መረጃ አለህ? ጥሩ ቅድም ሚኪም ጠይቆ ነበር። የሚኪ ሶስተኛው ጥያቄ እኮ ይህን ጥያቄ ሚኪ ጠይቆክ ነበረ። ሰያም ሰማውን ይደገመው እንጂ ሚኪ ቅልቦችም ጠይቆ ነበር፣ ሚኪም ጠይቆ ነበረ እና የህዝቡም ጥያቄ ነው። እሱ ምንድነው ተክላይ ለምን ደውሎ ለአንተ ነገረክ ለሚለው የእህቴ ልጅ አብሮ እየሄደ ስለነበረ በእህቴ ልጅ ጉዳይ ቶሎ ቶሎ እየደወልኩኝ ፎሎ አፕ አደርግ ስለነበረ ብለህ መልሰሃል አይደል? ሁሉንም አደራ ሰጥቼዋለሁ። በቃ አብረው ሄዱትን አደራ ሰጥቼዋለሁ። ጥሩ እኮ የእህት ልጅ ስላለ ግን ቶሎ ቶሎ ትደውል ስለነበር በዛ ምክንያት ተክላይ ለእኔ በመጀመሪያ ነገረኝ ብለህ ተቀብለናል። ቀጥሎ ተክላይ ሞተች ሲልክ ቅድም እዚህ ጋር ቆየ ጻፍኩትን እያየሁ 8 ሰዓት ላይ ጩኸቷን አሰምቶኝ ኮንፈረንስ ደውሎ በመሪዎቹ 7 or 8 ዳዝም ማተር እሺ፣ 7 ወይ 8 እሺ፣ ይኸው 8ን ሰርዤ 7 ላድርገው። 7 ሰዓት በኢትዮጵያ ደውሎ ጩኸቷን አሰምቶክ ከዛ በኢትዮጵያ ከምሽቱ 12 ወይም 1 ሰዓት ላይ ደውሎ ሞተች ሲልክ
ምን ማስረጃ ጠይቀከዋል? ቤተሰቦቿ ለቤተሰቦቿ ምልከው ነገር ምን ፎቶ፣ ቪዲዮ ምን ማስረጃ ጠይቀከዋል? እሺ ሀቢባ የነገረ ቅድም ነግሬሻለሁ። መሞቷን የነገረኝ ከምሽቱ 12 ሰዓት ወይ 1 ሰዓት በኢትዮጵያ አቆጣጠር ብዬሻለሁ። መሞቷን የነገረኝ ትክክል። ይመች እየፈራ እየተንቀጠቀጠ መቼም አሁን እዚህ ጋር በጥላት በገዳይ ተፈርጇል። እኔም ችግር የለውም ባወራ ብዙ ሰው ላያምን ይችላል። እየተንቀጠቀጠ እየፈራህና ምን ናት የምትቀርገው ሲለኝ እንዴ በቃ እኔ ያን ጮታ ስለሰማሁት ምን ሆነች ምን ተፈጠረ ስለው አይ በእናትህ ልጅ ጋር እኮ አረፈች አለኝ። ማለት አረፈች ነው በቃ እንደዚህ ነው ሞተች ሲለኝ ደነገጥኩኝ ብዬሻለሁኝ። ከዛ ጌታውን ጋር ቀጥታ ደውዬ እኔ እዛን ቀን የነበረኝን ስሜት የሚያውቅ ያውቀዋል። እዚህ ሚዲያ ላይ ያለው ሰው አይደለም የሚያውቀኝ። እኔ ስሜቱን ሚስቴንም ነገርኳት። ከዛን ቀን ማታ ምንም ፎቶ ማስረጃ ምንም አልጠየቅኩትም። በማግስቱ ደውዬ ተክላይ ይህ ነገር እንግዲህ ቤተሰቦቿም እንደሞተች ተረድተዋል፣ ኢትዮጵያም ሰምተዋል ብለዋል። እኔ አልደወልኩም ኢትዮጵያ። ግን ነገ ጠዋት ፎቶም ቪዲዮም ካሉ ለምንድነው ፎቶና ቪዲዮ ያልተነሳቸው ስለው መሪዎቹ ምናልባት በየመን የመጣ ሰው ያውቀዋል። ትናንትናም የሆነ ልጅ እያወራች ከሻፍ ስልክ ነው የሚይዙት፣ አይት ስልክ ካሜራ ስልክ ከያዙ ምናልባት እዛ አካባቢ ጥሩ አይሆንም መሰለኝና የያዙ ስልክ አይት ስልክ ነው። ፎቶ ማንሳት አይቻልም፣ ፎቶ ማንሳት አልቻልንም በወቅቱ። ግን አሁን ተሰበውም ተደብቀውም ሆነ እንግዲህ ሰው ሳይዙ ወጥተው ፎቶ አንስተው የሚመጡበትን መንገድ አበጃጃለሁ አለኝ። እሺ አልኩት። በማግስቱ ነው ጥያቄ የጠየኩት። ግን ኖርማሊ ይቅርታና እየሰማንህን ሁላችንም ግን ይቅርታና ሁልጊዜም ደላሎች ተጓዥ ህይወቱ ሲያልፍባቸው ይቀርጻሉ። ሰው በምን ነበር ታዲያ የሚቀርጹት? ሁልጊዜ ከሻፍ ስልክ ከሆነ የሚይዙት በምን ይቀርጻሉ? ሌላ ጊዜስ? ትላንትና ማታ በሰው ስልክ እየተከታተልኩሽ ነበር። አንድ የመጣ ልጅ እያወራችሽ ነበር ስለ ስልኩ ጉዳይ ስለ ስልኩ እያወራችሽ ነበር። የሆነ ልጅ ከሻፍ ጣሽ ስልክ ነው የሚይዙት እያለችሽ። ትክክል። እኮ ትክክል ይይዛሉ ብላለች ነጃት የምትባለች። ካሜራ ስልክ አይያዝም ሀቢባ፣ እዛ ቦታ ላይ ካሜራ ስልክ አይያዝም። ታዲያ በምንድን ነው ማስረጃ ታዲያ ለቤተሰብ ይላከው? ገብቶኛል፣ እኔ ገብቶኛል። እሺ ከሻፍ ስልክ ነው የሚያዘው፣ ካሜራ የሌለው ስማርት ያልሆነ ስልክ ነው የሚያዘው። በምንድን ነው ታዲያ ህይወታቸው ሲያልፍ ለቤተሰብ አስክሬን ፎቶ ተነስቶ የሚላከው? በምንድን ነው ታዲያ? ሁሉም ደላሎች እኮ እንልካለን ብለዋል አስክሬን ለቤተሰብ ፎቶ። አላውቅም እኔ በእኔም ሰው መጥቶ ቅድም ነግሬሻለሁ። በእኔም ሰው መጥቶ አያውቅም። ሰውም አምጥቼም አላውቅም። እየነገርኩሽ ነው። አላውቅም ያንን ጉዳይ በምን እንደሚቀር። በእኔ ሰው ይቅርታ፣ ቅድም በእኔ ማንም ሰው መጥቶ አያውቅም ብለህ ነበር። አሁን ደግሞ በእኔ ሰው መጥቶ ሞቶ አያውቅም አልከኝ። ሶሪ ተምታታ እኮ መጥቶም አያውቅም እያልኩሽ እኮ በእኔ ሰው መጥቶም ሞቶም ደላላም አይደለሁም እያልኩሽ እኮ ነው። ኦኬ እሺ፣ በምሬ እየነገርኩሽ ምናልባት አንድ እንትን ልበል። ቤተሰቦቿን የጠየቀው ሲነግራቸው እንዲያምኑ ሲፈልግ ስታስረዳ የተክላይ ወንድምና የወንድም ልጅ የእህት ልጅ እንደቀበሯት ስታስረዳቸው ነበርና እነሱን እዚህ መጥራት ትችላለህ ወይንም እዚህ ኮል ኮንፈረንስ ላይም እንግዲህ የቀበሯት እነሱ ከሆኑ ኮል ኮንፈረንስ ላይ ያስገብታቸው ካንተ በስማ በለው ከምንሰማ እኔ ነኝ የቀበርኩት የሚለው ሁለቱ ሰዎች መምጣት ይችላሉ? ተስፋ ይህን ጥያቄ ምናልባት የተክላይ ወንድምና የተክላይ አክስት ልጅ ናት የቀበሯት አላልኩም። ማንኛውም ላይ ቀበሯት የሚል ነገር አላወራሁም። ለቤተሰቦቿ አላልክም። ተክላይ ነው የሚያወራው። ተክላይ ጋር እኮ አባትየውን አገናኝቻቸው አባት ከእሱ ጋር አገናኘው። እሱና እሱ ናቸው የሚያወሩት። እሺ ተክላይን ኮል ኮንፈረንስ ላይ ያስገባውና እሺ ተክላይን ኮል ኮንፈረንስ ላይ ልታስገባው ትችላለህ? እሞክራለሁ። እሺ አሁን እዚህ ያለው ኮል ኮንፈረንስ ላይ ያስገባውና ምን ጠይቀውን ጥያቄዎች ወደ መቋጨት ደረጃ ሄዱ። በቃ ተወራ በቃ ወደ መቋጨት ደረጃ ወደ መፍትሄ ሄዱ። ተስፋ በቃ ልንሄድ ነው ወደ መፍትሄ እና አሁን ተክላይን ታስገባለህ። ልጅቱ ካላመጣችሁ መፍትሄ የለም። ታመጣለህ። አቡ አንድ ልጨምር እዚህ ላይ ሀሳብ። አዎ ይቻላል። ጥያቄ ነው። እሺ ጥያቄም ለእናንተም አንደርስታንድ እንዲያደርግ ነገሩ ምንድን ነው? የገጠር ልጅ
ካሜራ ያለው ስልክ ይዟል። ልጅቷ ካረፈች ለምንድን ነው ከገጠር ልጅ ላይ እንኳን ወስደው ፎቶ ያላነሱት? የዛ ከሆነ ችግሩ አንዱ ይሄ ነው። ዋው ማንም ያልመጣለት ላይ ሲመጣ ሲሸኝ የነበረው ተክላይ ስለሆነ አብሮ ሲሄድ የነበረው ተክላይን እንትን እንላለን። አንድ ላይ መጠየቅ ይቻላል። ሁለቱም አንድ ላይ ባሉበት ጥሩ እይታ ነው እንትን እየተነሳ ያለው። በጣም ጥሩ እኮ እሺ። ተክላይም ሲመጣ እንደጋ ምንድነው እንደዚህ የሚሆነው? ማለት እየደወለ ስለሆነ ነው እሱ ወደ ሌላ ስልክ እየደወለ ሊሆን ይችላል። ሌላው ደግሞ ምንድነው አቡ አጠራቅሚና አንድ ላይ እንድጠይቀው። ሌላው ምንድነው አባትየው ፎቶና ምናምን ሲጠይቁት ገና የ3 ቀን ሬሳ ነው። ይሄ ነገር እንደሚያመጣ ኦልሬዲ ስለታወቀ ለምንድነው በ3ኛው ቀን ሄዶ ፎቶ ያላስነሳው? የእጁ አይስማሙ በእጁ አይስማሙ። ተክላይ አምጥቼዋለሁ፣ አስገብቼዋለሁ። ምናልባት እሱ ያለውን እናወራበት። እሺ ተክላይ አምጥቼዋለሁ። ሰላም ተክሌ፣ ጤና ይስጥልን። ሰላም ዘይራላ አለን። እኔ ሀቢባ ነኝ እና አንዳንድ ጥያቄዎችን ልንጠይቀህ ነበረ። እናመሰግናለን ፈቃደኛ ስለሆንክ። እሺ ቅልቦች ጠይቅ። አንቺም ያው ቅድም የጠየቅነውን ጥያቄ ነው። ተክላይ ስለመጣ በጣም እናመሰግናለን። ስለ እህታችን ሀና ነው አንዳንድ መረጃዎችን ለመጠየቅ የፈለግነውና ከይመች ጋርም ስናነሳ የነበረው ምንድነው የተፈጠረው በጉዞ ላይ በነበረው ጉዞ ላይ በጉዞ መሀል ያለ የታመመ መሆን ሌላ ነው ማለት ነው። ምን መሆኗ? ደክማ ታማ መሞታችን ደክማ ታማ ደክማ ታማ መሞቷ ብቻ ነው። ኦኬ መሞቷ ማስረጃ ህይወቷ ሲያልፍ አለፈ እያላችሁ ነው እንግዲህ። ህይወቷ ሲያልፍ ፎቶ አላነሳችኋትም? ያለው በሰዓት የነበረው ሞባይል ከሻፍ ነው። ጥሩ ግን የገጠር ልጅ ማንኛውም ሰው እዛ መጠየቅ ይቻላል። እዛ የሚንቀሳቀሰው ትልቅ ሞባይል ነው። ኦኬ ግን የገጠር ልጅ ቪዲዮ እየተቀረጸ ነበር፣ በየመንገዱ ይዞ ነበረ ስማርትፎን። ለምን ከሱ ወስዳችሁ አልቀረጻችኋትም? አደገኛ ቦታ ስለነበር የደከመችበት እነሱ ትተዋት አልፎ እነሱን ማለት ማንም ሰው እዛቸው ቦታ የሚያደርገው ህይወት ለማትረፍ የሚያደርገው ጉዞ ነው። እነሱ ትተዋት አልፈው ነው እዛው ከተሰበሰቡ ማለት ያው ወርከግ የሚተኩሱበት ቦታ ነው። ተኩሶ ነው ሁላቸውም ሊገድላቸው ስለሚችል ያላቸው አማራጭ እነሱንም እሷን ትተው ማለት ብቻ ነው። ተክላይ ህይወቷ ሲያልፍ አንተ እዛ ነበርክ? ነው። ታዲያ እንዴት አወቅ መሞቷን? በስልክ አለው እኮ አሁን በስልክ የተነገረ ሁሉ አሁን አንተ እርግጠኛ ሆነ ማለት ያኔ እሷ ጋር የነበሩ ልጆቹ እሷ ጋር አብረው የነበሩ ወንዶችን መጠየቅ ይቻላል። ከሁሉም በላይ ያዘሉም እየደገፉ የሚያመጣት ስለተምነሱ ናቸውና ከቦታዋ ስትደርስ ግን ለማዘልም ለምንም አልተመቻቸውም። ማዘልም አልቻሉም። በጣም አስቸጋሪ ቦታ ነው። አዝለህ አይደለም ይህቺ በጣም ዳገታማ ቦታ ነው። አዝለህ ለመሄድ አይደለም ለብቻህን በእጅህና በእግርህ የምታልፈው ቦታ ነው። ማን ከማን እንስማ? ከፈረሱ አፍ ቀጥታ ከቦታው ከነበሩ ሰዎች ላይ ማረጋገጥ ፈልገን ነውና በቦታው የነበሩ ሰዎች ለአንተ የነገሩ ሰዎች እነማን ናቸው? እነሱ ማግኘት የምንችልበት ሁኔታ ልትፈጥርልን ትችላለህ? ቀበርናት ያሉት ሰዎች ይምጡልን። እነሱን ኮንታክት እያደረገ ስለሆነ ተክላይም ሁለቱን ደላሎች የነገሩት፣ ሁለቱ ደግሞ ይምጡና እንዴት እንደቀበሯት ይነግሩናል። አሁንም እሱም በስልክ ነው ሰማን እያሉ ያሉት ማለት ነው። ተክላይም ያኛውም የቀበሯትን ነው የምንፈልገው። እነሱን ስልካቸውን አምጥተው ይምጡልን ወይም ደግሞ ይግቡ። ሌላ ተስፍሽ እዚህ ጋር እሱም እንዲሰማኝ የምፈልገው
በገመድ የሚወጣውን መጀመሪያ የወጣችው ሀኒ ነበረች። ያዘላትም የደገፋትም ሰው አልነበረም። ገመዱን በራሷ መጀመሪያ የወጣችው እሷ ነበረች። ሁለቱም ሶስቱም ልጆች ሲጠየቁ የመለሱት ምንድነው? ስታለቅስ ነበረ። መደፈሯን ሰምተናን ስታለቅስ መጨረሻ ላይ እሷን አስቀርተው የሆነች ልጅ ይዘው መጥተው ከዚች ጋር ሂዱ አሉን ያሉት ልጆቹ በቦታው የነበሩ ሰዎች። የመድከምም የመታዘልም የመደገፍም ነገር የለም። ገመዱን መጀመሪያ የወጣችው ሀኒ ነች። ሰው ገመዱን ከወጣች በኋላ አስቸጋሪ የሚባለውን ቦታ ካለፈች በኋላ ኢሚዲየትሊ በድንገት የሚያደክም ለሞት የሚያደርስ ነገር ምን አለ? ከዛ ቀጥሎሽ የሚጠይቅልኝ ተክሌን ደውለህ ለይመች ምን አልከው በይልኝ። ተሰምቶሃል? አንደኛው ቆይ እሱ አይደለም እያሉ ነው ተመልካቾች። እሱን ክሮስ ቼክ ለማድረግ አንድ ተክላይ እንግዲህ እውነት ለማውጣት ነው የቀረብ ነው። እሺ ይቅርታ እንቀጥላለን። እሺ አንድ ነገር ልንገርሽ ሀቢባ። እሺ እስካሁን በሚዲያ ብዙ ተብለዋል። አሁን ያላችሁ አሁንም የመጣችሁ በሚዲያ በኩል ነው ማለት ብዙም ለመባል የሚዘገንኑ ቃላትም ተጠቅመዋል፣ ብዙም ተብለዋል። ያው እንዳላቆም ደምቆተው ከፈጥራ እንደሚመጣ አላውቅም፣ ብቻ የተባለውም ብዙ ነው። አሁንም ብዙ ይላሉ። አቀማው የሚፈልግ ከፈለግሽ ግን ወረድ ብለሽ አጣሪ። በሚዲያ እንደዚህ ላይ ሄደህ በሚዲያ ላይ ሄደህ የሚወጣ ሀቅ የለም። ስለዚህ ይኸው መደረግ የሚቻለውን ፎቶ አልተነሳም። በሰዓቱ ሰው ህይወት ነው የያዘው። ማንም ሰው የሚኖረው በፍቃድ አይደለም። እዚህ ቦታ ህገወጥ ነው፣ የሚያልፈው በህገወጥ ነው። ያንን ፎቶ መሳት ባለመቻሉ በሰዓቱ ብዙ ነገር አምቦ ብዙ ነገር ምክንያት ፎቶ አልተነሳም። ያንን ትተሽ ይህ ህይወት ማለት ሌላ መጠየቅ ባለበት ማንም ሰው መጠየቅ ባለበትም በሷ በሞቷ ነው እንጂ መጠየቅ ያለበት በህይወት አንዴ ታደሳለች በሚል ሰበብ ሌላ ጥያቄ እንዳይፈጠር አድርገሽ ያው ሀቅ ማወቅ የምትፈልጊ ከሆነ በምን አይነት ነው የብቻ ሀቅ ማወቅ የምንችለው ብለሽ ወረድ ብለሽ ብታጣሪ የተሻለ ነው እንጂ አሁንም እንዴት ተክላይ እየሰማ እኮ እንዴት እርዳን? እኛ እኮ እርዳታችሁን እንፈልጋለን። እናንተም እኮ እሺ አዳምጠኝ። እናንተም እኮ በአይናቸው አላያችሁም። ስለዚህ ይኸውልህ በአይኑ ያየ ሰው ብቻ ነው ሞታለች ብሎ መደምደም የሚችለው። እናንተም እኮ በአይናቸው አስክሬን አላያችሁም። ለአንተም በስልክን የተነገረክ ለይመችም በስልክን የተነገረው። ስለዚህ በስልክ ስለተነገራችሁ የነገራችሁ አካል ዋሽቶ ሊሆን ይችላል ብላችሁ እናንተም ከኛ ጋር ሀቁን ለማውጣት እኔ ስምን ኃላፊነት ወስዳለሁ። እነሱን አገር መቅረብ ካለባቸው ይቀርባሉ፣ ግን ሙሉ ኃላፊነት ይወስዳሉ። እነሱን የዋሹት ነገር ካለ እነሱንም እኔውን ኃላፊነት ዋሻለሁ። ለምን መሰለህ? በአይንክ ስላየከው ነገር ብቻ ነው 100% እርግጠኛ መሆን የምትችለው። በአይኖችክ ስላየካቸው ነገሮች ብቻ ነው። በአይንክ ስላላየክ አስክሬኗን ሞታ በአይንክ ስላላየክ በስልክ ስለሆነ የተነገረክ ወይ ፎቶ አንስተው መረጃ ስላላኩልህ እባክህ ይህንን ነገር አትመንና አብረከን ለማጣራት መሞከር ነው የሚሻለው። አብረን እድል ስጪኝ አንድ ጊዜ። እሺ የሚጣራ ነገር ሌላው ምንም የለውም ማለት ሞታለች አልሞተችም ተብሎ የሚጣራ ነገር ምንም የለውም። የሞተይ ስለሆነ ብቻ ግን አንድ እሷ ናት ሞታለች ወይ በርግጥ ብላችሁ እናንተን ማወቅ የምትፈልጉ ከሆነ ግን ዲኤንኤ እንዲመረመር አግዙ። ሌላው ምንም አላችሁ። የመጨረሻ ቃሌ ነው ሀቢባ፣ ዲኤንኤ እንዲመረመር አግዙ። ያኔ ፈልጋችሁ ተናርጉ። ሰው ምስተካከል ሰጠን ሌላ የሚደረግም ሌላ አርጉ። እሻው የመጨረሻ አንድ ጊዜ ለምሳሌ ማለት ነው። ቅድም ለምሳሌ ምን ብለዋል? በድካምና በህመም ብለዋል። ለምሳሌ ላለመታመሟ አብረዋት የነበሩ ሰዎች አሉ። እሱም የገጠር ልጅ ይናገራል። እስቲ እንዴት አየ መታመሟን በይው እስቲ። እኮ መታመሟን እንዴት ነው ያወቅከው? አብረዋት የተጓዙ ሰዎች እንዳልታመመች ጩኸቱም ይመች ደውለህ ያሰማከው ጩኸትም የመደፈር ጩኸት እንደሆነ ስትደፈር እንደሆነ ተናግረዋል። እና መታመሟን አንተ በምን እርግጠኛ ሆንክ? መቼም አብረዋት ካሉ በአይናቸው ካዩ ሰዎች በስልክ የተነገረው ሰው አይበልጥም።
መጀመሪያ ሰውነንና መጀመሪያ አቤት መንፈሳውናኛ ተተራስተበት ነው ሰውነንና እንደ ሰው የሚጠየቅ ጥያቄ ጠይቂ። ሰው እየተከፈረ ጨዋታ እንዴት በሰልፍ ደውለህ ታስተማለህ? ኖ ላንተ ዋሽተው ላንተ እነዛ ሰዎች መሪዎቹ ላንተ ዋሽተውክ የህመም ነው ብለውክ ቢሆንስ በአጋጣሚ በደወልክበት ከሆነ እኔ አንገቴን እሰጣለሁ በእነሱ አልኩሽ እኮ እኔ አንገቴን እሰጣለሁ በእነሱ እኔ አቀርብልሻለሁ። ትግርኛ አማርኛ ብዙም እንትን አይሉም። አቀርብልሻለሁ አለ ብሬክስ ትግርኛ ተናጋሪ ነው። ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል። በዩ አብረዋት ያሉ ሰዎች እኮ ነው መደፈሯን የተናገሩት። አብረዋት የሚጓዙ ሰዎች ተጓዦች እንዲህ ካመንካቸው ማን እንደደፈራት አልነገሩህም ወይ? ሽፍታም ሆነ የእናንተም አካል ስለመደፈሯ አይተዋል። አብረዋት ይሄዱ። ሁለተኛው ጥያቄ አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ይባላል? ሀኒን የቀበሯት ስማቸውን ይንገረን። አዎ አገናኘን ፕሊዝ ላገናኛችሁ ወይ እያለ ነው። አዎ ቀበርናት የሚሉትን አካላትና አዎ እኮ ትግርኛ ተናጋሪ ያለ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያናገራቸዋል በትግርኛ። አገናኘንና እነሱን እንጠይቃቸው። አቡ ስለ ሽፍታውም ጠይቂው። ደግሞ ሽፍታ ይዟቸዋል የሚለው ስለ ሽፍታው ነግረውካል? እንትኖቹ መሪዎቹ ስለ ሽፍታው ነግረውካል? ስለ ሽፍታው ነግረውካል? ስለ ሽፍታው ነግረውኛል። ስለ ሽፍታው የተነገረው ነገር ስለ ሽፍታው ግን የተናገሩት አንድ ነገር መንገድ ላይ አገኛቸው። መሳሪያ የያዘ ሰው ነው። ያው ልጅ አይተዋል። ይሰማል። የነበሩት እንዳዩት ነው። ስለ ሽፍታው አገኛቸው። ለሁላቸውም ነው የመታቸው። ለሁላቸውም መታቸው። እነሱንም ፈትሾ ከእነሱ የሚገኝ ነገር ስለሌለ ማንም ሰው የሚያውቃት ነው። አስሳቸው የሚይዙት ትንሽ ከሻፍ ብቻ ነው። ከዛች ብሔር አንዲት ሪያልም አይዙም። የሚይዙት ነገር የለም ከከሻፈ ውጪ። የያዙት ነገር ስለሌለ ፈተሻቸውን እንደዛ ነው። የተመቱንም አብረው ነው በሰዓቱ በተቅ ብለው ከዛ በኋላ ገወርወል ብለው ገወርወል ብሎ በመሳሪያ አስፈራርተው እንደመታቸው ነው የተናገሩ። ለብቻ እሷን ይዘዋት ሄዶ እነሱን ሂዱ እንዳላቸው እና ስልካቸውም የገጠር ልጅም ስልክ የተመለሰው በዛ ምክንያት የነጠቃቸውን እንዳለ ለገጠር ልጅም ተመልሶልኛል ብሏል። ለዛ ነገር መሪዎቹ አንተ የምትተማመንባቸው ሰዎች ምን አሉ? ለብቻ እንዳረጓት አልነገረውትም? አንቺ ንገሪው እየሰማ ካልሆነ ካልተሰማ እኔ ልድገምልህ። ኦኬ እኮ አንተ ድገምለት አሁን ከተሰማ። አሁን ይሰማል። መሪዎቹ አምናቸዋለሁ፣ አይዋሹም፣ አንገቴን እንሰጥላቸዋለሁ ያልካቸው መሪዎች ሽፍታው ሀናን ለብቻዋ ነጥሎ ይዟት ወደዛ እንደሄደ ለብቻዋ ይዟት ሄዱ፣ እናንተ መንገዳችሁን ቀጥሉ እንዳላቸው ነግረውሃል? ይዘዋት ወደ መንገዳችን ቀጥሉ ሳይሆን የነገሩኝ በኋላ እያለች የትንሽ የአንድ ደቂቃ መንገድ እንኳን ማትሆን ከዛ ከኋላ እየመጣች እያለ ከኋላ የነበረ ሰው ሂዶ እናንተ ለምን አትፈቅዱ ያምጣስለው መጥቶ ለእሷ እንደመጣ ለእነሱም እንደመጣ ለእሷም እንደመጣትና ያኔ ዞሮል በሉ ብዘው ከዛ አስቶ ካልሄድም ብላው እዛው ሲመታት ስትወጥቅበት አንስቶ አምጥተዋል። እንደማንም ሰው እዛው ሲመታት ወዲያውም ጫዋለኝ እኛንም መጥቶናል። ያኔ ይህንን ነገሩ። ከዚህ በላይ ያዩት ሰዎች ካሉ ወይም የተናገሩት ሰዎች ካሉ እኔ አላውቅም። የነገሩት ግን እናደርጋቸው ግን ነው። አቦ ልጠይቅ አንድ ጥያቄ። አሁን እንደተባለው ሞተች ሀና ከተባለ በኋላ ተክላይና ይመች አንድ ገስት አድርገው አባትየውን አወሩ።
ከዛ እነሱ እንዳሉት እንግዲህ አባትየው ያሉት የሆነ ነገር ቀዳችሁ አምጡልኝ ብለው አሉና አይ የሆነ ነገር ቀደና እናመጣም ብለን ተውሏል። በሶስተኛ ቀን ነው ሀቡዬ የተባለው። እንግዲህ አባትየው በሶስተኛ ቀን የልጃቸውን መረጃ ይፈልጋሉ። ኢማጂን ቢኮዝ መሞቷን ለማረጋገጥ እስቲል እስከዛ ቀን ድረስ ጀምሮ እስከዛ ቀን ካለው ቀን እስከ ዛሬ ድረስ ለምንድን ነው የፎቶ መረጃ ያልተነሳው? ጥሩ ጥያቄ። እንግዲህ አባትየው በሶስተኛ ቀን ጀምሮ እየጠየቁ ነበረ የአስክሬን ፎቶ ወይም ቪዲዮ እና ለምንድን ነው እስከ ዛሬዋ ቀን ድረስ የአስክሬኑን ፎቶ ቪዲዮ ማቅረብ ያልቻላችሁት? ኦኬ በሰዓቱ ከሻፍ ስልክ ስለተያዘ ብላችኋል። እሱን በቃ አምነን ተቀብለናል። ከሻፍ ስልክ ነበር። ከዛ አባትየው ሲጠይቁ እሺ ብላችሁ ነበረ። ሶ ሄዳችሁ ለምን ቦታው ላይ አስክሬኑን ፎቶ አንስታችሁ ለአባት አላካችሁ? ያንን አንድ መጀመሪያ በሶስተኛው ቀን ሳይሆን የደወሉት በሰባተኛ ቀን አካባቢ ነው። አባት ነው። እሺ ያገናኘው ሶስተኛው ቀን አራተኛው ቀን ነው የሚሆነው። የሚያገናኘው ጊዜ ምናልባት ለብቻ ደውለው ሊሆን ይችላል። እኔ ያገናኘው በሚል ሶስተኛው አራተኛው ቀን ያኔ እንግዲህ በአራተኛው ቀን ወይም በአምስተኛው ቀን ነው የሚሆነው። እኔ በእርግጥ ቀኑን እንትን ስላላልኩት ነው። ያኔ ግን ዝሮ ቆይቶ ነው የተደወለልኝና አንተ ለመጀመሪያ ጊዜ አገናኝተህ ራሱ ከዛ በገልም ደውሎልኝ አንተ ያገናኘህኝ ሰዓትም ያወራኋቸው ምንድን ነው ያሉኝ የጠየቅኝ አባትየው የጠየቅኝ ምንድን ነው ፎቶ ፈልጋለሁ ያሉ ፎቶ ያለፍለታለሁ ፎቶ ለማንሳት ችግር የለውም። የተቀበረችውን ቀብር ራሱ አፈርም የሌለበት ቦታ ነው፣ የበረሃ ቀብር ነው ብያቸዋለሁ። ላባቸው እኔ የተቀበርኩት ግልጽ ነው። እነዚህ ነው ፎቶውን የሚነሳው። አሁን በፎቶው ያው ሰውነን እና ሰው ሲሞትም የሆነውን ነገር ያንን ማለት አቡልቅ ደግሞ አይሰማም ይሰማል። ቅድም እኮ ይመች በሶስተኛ ቀን ነበር ያለው። ይመች ጋር ከመቼ ጀምሮ ነው ጓደኝነታችሁ? በይው እሺ፣ አንተና ይመች ጓደኝነታችሁ ከመቼ ጀምሮ ነው? ከስንት ዓመት ጀምሮ ነው? የዓመታት ጓደኝነት የለም። የዓመታት ጓደኝነት ስለአባት ይኸው ሳልነግርሽ ወደ ሌላ ጥያቄ አስገባሽ። ሀቢባ ይቅርታ። አይደለም ሰያ አይደለም ሚኪ ነው። ሌላ ሰው ነው የጠየቀው። ሌላ ልጠይቀው ነው ጥያቄ ያለ ነው። ስለ አስከሬ ነው፣ ስለ አሟሟቱ፣ ስለ አጓሩ፣ ስለ አባትየው ጠየቅን ያለ ነው። ከይመች ጋር ጓደኝነታችሁ አንድና አንድ ሀቢባ ማወቅ ከይደረባቦ አሁንም እየሸቀለ ነው። ጉዳዩ እንዲያልቅ ስለማይፈልግ አሁን ወደኋላ የሚያጓትተው ሰይድ። እሺ በጣም ይቅርታ። የሰይድን ብቻ ሳይሆን የኔም እኮ አልተመለሰም። ሰዓቱ ተክላይ ሳይወጣ እንዲሰማኝ ተክላይ ሳይወጣ እንዲሰማኝ አቡዬ በደንብ ጠይቁልኝ። ሳሪ ሆላውን አንዴ ሳይወጣ ተክላይ ሳይወጣ እንዲሰማኝ ነው። አብረው የነበሩ ልጆች ተጓዦቹ ሀኒን ነጥለው ካስቀሯት በኋላ ሀኒ ትመጣለች ብለን እየጠበቅን መጨረሻ ላይ ግን ይዘውልን የመጡት አዝለው እግሯ ጥቁር የሆነ ትግርኛ ቋንቋ የምትናገር እህታችንን አምጥተው ከዚች ጋር ሄዱ አሉን። ሀኒ ስንል ሀኒ የለችም አሉን። ቀጥሉ አሉ። ይህን ስትሰሙ እናንተ መሬት ላይ ላለው ማህበረሰብ ምን ትርጉም ይሰጣል? አንድን ሰው ይዞ አንድኛውን መልቀቅ መሬት ላይ ላለው ማህበረሰብ የሚሰጠውን ትርጉም ወንድም ተክላይ ገብቶሃል ወይ? ምን ማለት ነው ላንተ ይሄ ነገር? በደንብ ይሄ እንድትመልሰው። ይሄ የብዙሃን ጥያቄ ስለሆነ ነው። ቢካዝ ልጅቱ ስትደፈር አይተናን ያሉ ልጆች አሉ። ስታለቅስ የነበረችው በመደፈሯ ነው። ስትመጣ ፊቷ በላልዟን፣ ፊቷ አብጧን አልቅሳለች። ግን የመጣችው ሰው የምትሄዱት ከዚች ጋር ነው ተብለን ሀኒን አገቷት አሉ ልጆቹ። እና ይህን ስትሰማ አንተ የታገተችው ልጅ እና የተለቀቀችው ልጅ ስትሰማ ምን ማለት ነው ለአንተ? ምን ትርጉም ሰጠህ? ይህን ጥያቄ በትህትና መልስልኝ። አመሰግናለሁ። እሺ ሀቢባ፣ የሚኪን ጥያቄ ያየሁለትና ግን አንቺ የጀመርሽውን ስለ አባትየው ጉዳይ በ3 ቀን በ4 ቀን የሚለውን ጨርሽና ወደ ሚኪ ጥያቄ ግቢ። ኦኬ ጥሩ ይዤዋለሁ። የሚኪን ጥያቄ ነው ይዤዋለሁ። አሁን ይሄኛውን የአባትየው መልስ የሳራ ጥያቄ ነበር። እሱ ምንድነው? ምንድነው 3 ቀን በሶስተኛው ቀን አልጨረስክም። በሶስተኛው ቀን
በርግጠኛ የወጡ ሊንቀን በስተኛ ከሆነ ነው ነው እንትና ግን ያኔ ረዘም ያለ ቀን ነው ብዬ ነው እንትና አስበው ነው በሰዓቱ ያው 4 ቀን ወይም 4 ቀን እስከ 7 ቀን ቢሆነው ነው የደወሉልኝ ያገኘዋቸው። ደውሎልኝ ያለኝ በሰዓቱ አንተ ፎቶን ፈልጋለን ሄድና ቀርጻችሁ አሳዩኝ እዛችሁ ቦታ ሆናችሁ በቪዲዮ ደውላችሁ አሳዩኝ አሉ። ይሄንን ችግር የለውም ለማየት አቁም ካለው እዛው ያለንን ከእንትን የተደረገው ከላይ የበረሃ ቀብር ስለሆነ የተደረገላት ችግር የለውም ፎቶ ለማንሳት እንደምንም ብለን መስዋዕት ከፍለን ቢሆን እንገባለን ወደ ቦታው ማንሳት ይቻላል። ግን የሆነውን ያው ሰው ከአንድ ቀን በኋላ ሙቶ ከአንድ ቀን ከኋላ በኋላ የሚሆነውን ማንም ሰው በዛሬ ለተው ያቃልና ይሄንን ታሳቢ ያደርገዋል ወይ እሰራቸው እኔ ማንንም እሷንን የፈለገ በቀን ብትቆይ የማይበላሽ ቦታ የቀበርኩላት የማይበላሽ ቦታ አለ እሱንን ቀዳችሁ እንድታሳዩ ነው የምፈልገው። ማንም ሰው ከሰው ፊት ነው የተናገሩ። እንግዲህ ብረት ለበስ ሰው የለም። ሰውም የሆነውን ሲሞት ወዲያውን ይበሰብሳል ይፈነዳል። ያንን ቀዳችሁ ነው እንድታሳዩኝ የምፈልገው። የልጄንን ያቀበርኩላት ምልክት ያረኩላት አለ እዛች ስትደርስ ነግራቸዋለሁ ወይ ቶጋ ምልክት እንዳለ ነግራቸዋለሁ። ቀዳችሁ ታሳዩኛላችሁ ምልክቱን አለኝ። ቀደን የምናሳይበት መንገድ እዛች ቦታ ላይ እኛ እዛይ መቅደድ አንችልም። ይኸው ያንን ቀደን ማሳየት አንችልም ብዬዋለሁ። አሁንም ደግሞ እሺ መቅደዱን ተውትና ፎቶ ለምን አላነሳችኋትም? በሶስተኛ ያሉኝ ነው እንጂ እኔም እንትን አላልኩም። ያ በሰዓቱ ግን ያንን የሚያርግልህ ሰው ካለ ሰጣንና አብረን እንሄድ ወደ ቦታው ያንን እናሳይቶ ቦታውን እናሳየው ይኸው እንበለው ያንን የሚያሳይህ ሰው ይኸው ብለን እንነግርሃለን አልነው። እሺ አለን። የተስማማ ነው በእሺ ነው በሰዓቱ እሺ አሉን። እኔ ሰው አረጋለሁ እንደዚህ ካረጋችሁልኝ አሉ። እሺ አለን ተስማማን። ሰውም ሳይልኩ ቀሩ። በዛችሁ ሰው ሳይልኩ ቀሩ። እንደጋሜ ከወራት በኋላ አነሱት ጉዳይ ያኔ እንጂ በሰዓት የተስማማ ነው። አዎ እሺ አደርጋለሁ በሚል ጉዳይ ነው። ሰው ሳይልኩልን ቀሩ። እኛንም ያሉንን ምልክት እዛው ሄደን ቀደን ማውጣት አንችልም። ምን ላይ እንደሚገኝ እጅና እዛው ሄደን በቪዲዮ ደውልልኝ ምልክቱ ወይ ተጋንዳለ ተገረነ ያለ። ስለዚህ በሶስተኛው ቀን ፎቶ የዚህ ጥያቄ መልስ መጀመሪያ በሶስተኛው ቀን ፎቶ ያላነሳንበት ምክንያት እሳቸው ከገላዋ ላይ ቀዳችሁ የቀበርኩትን አምጡ ስላሉ ለዛ ደግሞ እኛ ማድረግ አንችልም የራስዎትን ሰው አምጡ ስላልናቸው እሳቸው ሰው እስኪፈልጉ በዛው ረስተውት ቆይተው ከወራት በኋላ ነው የተመለሱት ነው መልሳችሁ? እሺ ወደ ሚኪ ጥያቄ እንሄዳለን። ኦኬ የሚኪ ጥያቄ ደግሞ ሆልድ አርጊው ይሄኛውን እስከመልስ ላልከኝ ሁለተኛው ጥያቄ ስንሄድ ምንድነው ሚኪ ያለው ጥያቄ ሀናን ሽፍቶቹ ወስደዋት እናንተ ሂዱ መንገዳችሁን ቀጥሉ ብለውን ትንሽ እንደሄድን ሌላ ትግርኛ ተናጋሪ እግሯ ጥቁር ልጅ አዝለው አምጥተው ሀና የለችም ከዚች ጋር ነው የምትሄዱት ብለው ቀይረው ማምጣታቸውን እናንተ በምንድን ነው የምታዩት? ይሄ የህዝብ ጥያቄ ነው ብሎ ነው ሚኪ የጠየቃችሁና ለዚህ ጥያቄ መልስ ፕሊዝ። ቴንክ ዩ። የዚህ ጥያቄ ጉዳይ ያቺ ልጅ ጥቁር ልጅ ያሏት እግሯ ጥቁር ያሏት ልጅ ትግሬ ያሏት ልጅ እዛው ደክማ ወደ ውስጥ እየገባች ወደ ውጭ ወደ የመን እየወጣች ሳይሆን ወደ ውስጥ ወደ ሳዑዲ እየገባች እዛው ደክማ እነሱን ስታይ ሀናን እያስታመሙ እዛው ቁጭ ብለው ተደብቀው ስታይ አልፋ ከነሱ ጋር ቁጭ ያለች ነው። ከነሱ ጋር ወደ ውስጥ መግባት አልቻለችም። የሚቀርበው ያንን ቦታ ወደ ኋላ ለመመለስ ነው የሚቀርበው። ወደ ውስጥ መሄድ አልቻለችም። ደክሟታል። ሲደክማት እዛው ቁጭ ብላለች። ያኔ ሀና ታማ እያለች በጣም እያስጨዋት እያለች ስትሞት በአይኗ ያየች ልጅ እሷ ናት አንዲት። ያኔ ሀና ስትሞትባቸው ያቺ ልጅ በእግሯን የወጣችው አዝለውም አይደለም ያወጣል። ያኔ እሷ ሀናንን ቀብረው ሲወጡ እናንተ ጋር አወጣለሁ ብላ በሰዓቱ ብድግ ብላ እሷንም ከነሱ ጋር ወጣች። ከነሱ ጋር ወጣ እነ ገጠር ልጅ ወደዛው ከሚጠብቋቸው ቦታ ወደዛ ሲሄዱ አብረው ተቀላቀሉ። አብረው ወደሚያርፉበት ቦታ ሄዱ። ያንን
ልጅቷ ከማንም አምጥተዋት ወይ ምናምን ሳይሆን እንደማንም ሰው እንደ መንገደኛ እዛው ወድቃ አግኝተዋት እዛው ወድቃ ሲያገኟት ደግሞ ሀናን ታማባቸው ስታይ ወደ እነሱ ጠጋ ብላ ነው ጠጋ ብላ አግዙ ብላ እነሱ ጋር ሄዳ ነው ኦኬ። ስለዚህ እሷን ልጅ ልታገናኘን ትችላለህ? ሄሎ ሄሎ ሄሎ፣ ተፈራሻላችሁ? አዎ ይሰማል። እሷን ልጅ ካለበት ቦታ ሀቢባ። አቤት። ይቅርታና ላቋርጣችሁ፣ ጥያቄውን ዛሬ ብትጠይቁትም የምታወሩም በሰፊ ጊዜ እንሰጣችኋለን። አንቺና ምናልባት ሚኪ ከዛ ተስፋዬ ሌላ ሰው እንድንጠይቀኝና እንዳወራኝ አልፈልግም እኔ በራሴ። ምክንያቱም እንዲልበዘበዝና ጉዳዩን እንዲራዘም የሚፈልጉ ሰዎች ብዙ አሉ። ቅድሙም ገልጬልሻለሁ። ያን ነገር በቃ በእቶናል ከ10 ምናምን በላይ ተለፋ ተሸቀለ። በቃ ይበቃል። አሁን ለኛ ሰዎች እንዲድበሰበስና ነገሩ እንዲራዘም ስለሆነ እየፈለጉ ያሉት ችግር የለም። እነዛ ሰዎች አይጠይቁህም። እኔ ተስፋዬና ሚኪ እንዳልከው አንተ ባልከው መሰረት እኔ ተስፋዬ ሚኪ የለበትም። ከነሱ ያለውን ዛሬ እንድንጨርስ ሀቢባ አንድ ጥያቄ ለመጠየቅ የሚያህል በዚሁ በማህበራዊ ሚዲያ ላይ በተለያዩ ማህበራዊ ሚዲያዎች ላይ የአጽም እሷ ናት ተብሎ ሲዘዋወር የነበረ ሳይ ነበረና በቲክቶክም በፌስቡክም ላይ ስለዚህ መረጃ አላችሁ ወይ? ያስ ከእሷ ጋር ምን ያገናኘዋል የሚለውንም በዛው ጠይቂናል። የስ ፕሊዝ። ጥያቄውን ሰምታችሁታል። እናንተ መረጃ ብላችሁ ያመጣችሁት አጽም በማህበራዊ ሚዲያ ፌስቡክ እና ቲክቶክ ላይ ሲዘዋወር ነበረ እና ስለሱ ኤክስፕሌን አድርግልን ፕሊዝ። ስለሱ ተዘዋወረ የነበረ መጀመሪያ በሊቭ ላይ የታየ ሌላ ተዘዋወረ ሆነ። አይ ራሱ በሊቭ ላይ የታየውን ነው የሚልክ በሪከርድ ተደርጎ በሊቭ ላይ የታየው የሀና ብላችሁ ያቀረባችሁት በሊቭ ላይ የታየው ነገሮች በሊቭ ላይ የታየው ምናልባት ከሞባይል ወደ ሞባይል አድርገው ስላሳዩት ምናልባት ሲታይ በንጹር ያልታየ ሊሆን ይችላል። ቪዲዮ አለ እኔ ጋር ወደ ዋትስአፕ ልላክልሽ፣ ችግር የለም። በደንብ ማለት አሁንም ስቲል እሱ የሀና ነው ብላችሁ ነው እንዴ የምትሉት? ነው። ኦኬ ጥሩ። እኔ ስክሪንሻት አድርጌ ይኸውልህ የዛለታ የሚከፈል ከፍለን ገብተን ስለሆነ የቀረጽነው የሚከፈል ከፍለን ገብተን ስለሆነ የቀረጽነው ያንን የተቀረጸው ቢያንስ 14 ከምናምን ደቂቃ ታይተው ያንን የታየበትን ቦታ ከወንዙ ጀምሮ የሆነ ጅረት አለ ከዛች ጀምሮ ገመዱ ሲወጡ ያንን ተራራማ የደከመችበት ቦታ ምናምን ትተዋት ያለው ቦታ ያንን ያሳያል። ልጆቹን ቢያስታውሱት ተብሎ የተቀረጸ ነው። እዛች ቦታ ደግሞ ካለችበት ቦታ እሷንን ያለችበት እሷ በአባያ በምናምን ተጠቅልላ እዛው ትታያለች። ሁለት ጨርቅ ነበረ ምንም ያልተነካ ይሄ የሆነ እንደ ልብስ ነገርና የፀጉር መሸፈኛ። እሱን ሲቀረጽ አንተ አብረህ ሂደህ ነው የቀረጽከው ወይስ ሰው ልከህ? ይሄ ጨርቁ ጨርቅ ነው። አባያዋን ከሳቢያ እንደወጣ ይጥለዋለች ብለዋል። አባያው ከየት መጣ? በደርና ስታላቅ እዛው ከላይ ላይ ተፈቶ የወደቀ ነው። ፀጉሩ ሸፍናበት የነበረም ከዛ ከፀጉሯ ርቆ የነበረ ከአካላቷ ርቆ የነበረ ሲሄዱ ከቦታው ብቻ ያገኙ ነው እንጂ ምንም ከአስክሬኑ ያልተገናኘ ጨርቅ ነው እሱ። እሺ ችግር የለም። ቪዲዮን የቀረጸው ማን ነው? ግን ጠቅልል አድርገው የተቀለሏት በራሷ አባያ ነበራት በጥቁር ልብስ በዛው እንደሆነ ቪዲዮ ላይ በዛው ተጠቅልላ አባያውን ከዛ ቢያ ስትወጣ ጣለችው ብላችሁ ነበር። አባያውን ከየት መጣ እሱ ጋር ድጋሚ? ማንም እንደዛ ያለ ሰው የለም። እሺ ማስረጃ እናቀርባለን። ችግር የለም። ለዚህ አንቺ ጎግል ላይ ሰርች ታረጊና አቡዬ ከይቅርታ ጋር እሱ ልነግራቸው ቆይ ታሪጊ። ቴንክ ዩ። አዎ እሺ። ሌላ ደግሞ ቪዲዮን የቀረጸው ማን ነው? አብረክ ነበርክ ቪዲዮ ሲቀረጽ? ተክሌ አብረክ ሄደካል? ማን ነው የቀረጸው ቪዲዮን? እዛች ቦታ አብረው እንትን ያረጋቸው ተበሯት ልጅ ነው ሄደው ቪዲዮ ቀረጹ። ኦኬ ጥሩ። እሺ ታዲያ አንዴ ቀበርናት ካሉ በኋላ ላይ ደግሞ ጠቅልለን በአባያ እዛው ነው የተውናት የሚለው ነገር ሁለት አይነት ነገር አይሉ ነው። ያው ቀብርሽ አቀባበሩ ምናልባት ቦታውን ላይ ተሽው ከሆነ በደንብ ጉንባይ ቦታ ብቻ ነው።
አዎ እኔ በደንብ አይቼዋለሁ ቪዲዮን ስክሪንሾት አድርጌም ስክሪንሾቱን ለቻት ጂቢቲ ልኬለት በስክሪንሾት የሚታይ አይደለም ከሞባይል ወደ ሞባይል ነበረ በዋትስአፕ ሃይበሊንግ ቪዲዮ እሺ ችግር የለውም እኮ ልጨርስልክ እና እሱን ስክሪንሾት አንዴ ከቪዲዮ ላይ ስክሪንሾት አድርጌ እሺ እየሰማሁ አሁን ድንጋያማ ቦታ ነው አዎ አፈር ተቆፍሮ ማፈር የማይገኝም ቦታ ነው ሲጀምሩ ከሁለተኛ ደግሞ አብረ ቆፍራ ለመቅበር ራሱ በጣም አደገኛ ቦታ ነው በመርከዝና በምን የሚታይ ቦታ ነው ግን ከቦታው ከመንገዱ ከዛ ከሞተችበት ትንሽ ሳባ አድርገው አመቺ ቦታ አይተው በድንጋይ ከለል አድርገው ቀጠልና ምኑ ነው እንጂ ሸፈነው ይሄ ተቀብራለች ሲል አፈር ቆፍሮ ወዛቸው ቦታ ቀብሯል ኦኬ እሺ የአባያውን አንዴ የገጠር ልጅ እንጠይቀዋለን እና እኔ ስክሪንሾት አድርጌ ከቪዲዮ ላይ ቻት ጂቢቲ ላይ ልኬ ስጠይቀው የአንድ ሰው አስክሬን እንደዚህ ሊሆን በስንት ጊዜ ይችላል ብዬ ስጠይቀው አንድ ሰው ሞቃታማ ቦታ ላይ ራሱ እንደዚህ በረሃ ላይ አስክሬኑ ቢጣል በባዶ በምንም ሳይሸፈን ቢጣል ራሱ የራስ ቅሉ እንደዚህ ለመሆን ከ5 እስከ 10 ዓመት ይፈጃል ይላል የ2 ወር ከ7 ቀን አስክሬን እንደዛ ሊሆን አይችልም ኔቨር ኤቨር አለ እንግዲህ ለምትልሻለሁ በውስጥ ነው ራሱ ሸር የሚመለከተው አካራሱ ለማለት ማለት ለሚፈልጉት ራሱ ሸር ማድረግ ትችያለሽ አለክልሻለሁ የሚታየው ዘውታ አሁንም ቃላችሁ አልተቀየረም አሁንም ያንን ቪዲዮ ይቅርታ አልጠየቃችሁም ለቤተሰቦቿ ይሄንን ቪዲዮ በስህተት ነው የተቀረጸው የሌላ ሰው አስክሬን በስህተት ነው ያቀረብነው ብላችሁ ቤተሰቦቿን ይቅርታ አልጠየቃችሁም የእሱ አይደለም አላላችሁም በስህተት ያልተቀረጸ ስለሆነ እዛው ይቅርታ የምንጠይቅበት ምንም መንገድ የለም ምናልባት እዛው ፀሐያማ ቦታ ነው ተራራማ ድንጋያማ ቦታ ነው ያንን በዛው ምክንያት ምናልባት ለእናንተም በሩቅ ስታዩ እንደዛ ታይታችሁ ሊሆን ይችላል ግን ከዛች ቦታ በቪዲዮ ካያችሁት ቦታ ሰው አድርጉና አንድ ነገር ልንገራችሁ ከዛች በቪዲዮ ካያችሁበት ቦታ ሰው አድርጉና ከዛ ለናሙና የሚሆን ለመመርመር ለዲኤንኤ ለሚሆን ምርመራ ከዛች ቦታ እናንተ ይመርመር ያኔ የሌላ ሰው ሆኖ ከተገኘ ያኔ ጠይቁ ኦኬ ባይ ዘ ዌይ ዲኤንኤ አንድ ሰው መቼ ሞተ ስንት ሰዓት ሞተ የዛሬ 10 ዓመት ቢሆን ራሱ እድሜውን የሞተበትን ጊዜ ሁሉን ነገር ይናገራል ያንን ያሳያል ስለተባለ ስለዚህ ብዙ ኢንፎርሜሽን የለኝም እንዴት አላውቅም ግን አሁን ሰው ተጠይቅ ያ እስከነ ሰዓቱ ይለያል ስላሉ ለዚች ነው ተመስገን ልብየው ብቻልኩ እሺ ተክሌ አንተ ሰዎቹን ስለምታምናቸው ብቻ መሪዎቹን ስለምታምናቸው ብቻ መሞቷን በአይንክ በብረቱ ሳታይ እነሱ ሞታለች ስላሉክ ነው እንደዚህ ሽንጠን ገትረ እየተከታከላቸው ያለው ምናልባት እነሱ ዋሽተውክ ቢሆንስ አንድ ሰው እኮ እንደዚህ እርግጠኛ 100% እርግጠኛ መሆን የሚችለው ባይኑ ስላየው ነገር ብቻ ነው በስልክ የሆነውን ሁኔታ እየደወሉልኝ ስለነበረ በሰዓቱ እየተደዋወልን ስለነበረ ከስልክ አልወጣሁም ያኔ ሁሉም ነገር አማ ስትጨውባቸው ምናምን ያንን እየሰማሁ ስልክ ላይ ስላለሁኝ ሌላው አውዬ ለምንም ታምር ውሸት ምንም አንድ ውሸት አልገባችበትም ያንን ግን ሀቢባ ያንን ብንል ጥያቄ ብናመጣ ምንም ብናመጣ ያው አይተሻል ከ10 ቀን በላይ ሆኖታል ሚዲያ ላይ እንደዚህ ከተባለ እሺ ግን ልጅቷ ልታቀርብልን ትችላለህ ትግርኛ ተናጋሪዋን እግሯ ጥቁሯን ልጅ ለመጨረሻ ጊዜ ባይኗ ያየቻት እሷ ናት ስላልከኝ እባክህ እግሯ ጥቁሯን ልጅ ትግርኛ ተናጋሪዋን ልጅ ልታቀርብልን ትችላለህ ልታገናኘን አስተሳሰሩ በዛው መንገድ አጣሩልን ብለው ያናገራት እንትን ነበር እንደውም በድምጿ ገብታ ነበር ተባላ ይሄ በትግርኛ ድምጿ ላይ ማገናኘት ትችላለህ አሁን ደውለ ኮንፈረንስ ልታገናኘን ትችላለህ ተጠይቃ ይኸውልሽ በረከት አብራ ጠይቋት በምን መንገድ አግኝተዋት የእህቷን ያገኘነው የእህቷ ኤፍቢ ነው ያገኘነው በእህቷ ኤፍቢ አድርጎ እንዴት አድርገህ በራስህ መንገድ አድርገህ ጠይቃት ተብሎስ በምን አይነት መንገድ ተጠይቆታገኛት እሱን አናግረው ወይም እሱን አናግሩት በምንድን ነው ያገኛት እሷን ማግኘት ፈልገን ነው ብላችሁ ጠይቁት እሱን ያናግራል ኦኬ
ድምጿን ሚዲያ ላይ አሰራጭቶታል። ያንን እንደዚህ እሷንን መጠየቅ የምትፈልጊ ከሆነ እሱን አናግሪ፣ በረከት አናግሪ። በምን መንገድ እንዳገኛት እሱ ይነግርሻል። ኦኬ ጠይቂ መሲ። ሀቡ አመሰግናለሁ። የኔ ጥያቄ ደግሞ በረከት ላይ ሲጠይቀው በረከት በትግርኛ ኢንተርቪው ሲጠይቀው ምን ብሏል መሰለሽ? ተክላይ እዛ ላይ በቅጠል ነገር እንትን አሏት። ሻሹ ከየት መጣ? አሁን አበያ ነው ብሎ ነበረ። የዛን ሰዓት ደግሞ አስክሬኗ ላይ ሲታይ ኖርማል እኛ ሴቶች የምንለብሰው ሻርብ ነበረ። ያንንም ጥያቄ በረከት አያይዞ መልሶለት ቅጠል ብቻ አልብሰዋት እንደሄዱ ነበር የተናገረው ተክላይ ማለት ነው። ገባሽ ሀቡ? ሰምተሃና የበረከት ኢንተርቪው ላይ ሻሽና ቅጠል ነገር አለበስናት ነበር ያልከው ራስህ ካንተ ራስህ ተክላይ እና ዛሬ አባያው ከየት መጣ? ቦታ ሻሽ ከየት ይመጣል? ያለውን ቦታ ከበረሃ ሀቢባ ከበረሃ ቦታ ላይ ሻሽ የሚመጣ ሻሽ ከየት የማይመጣ ከቦታው የነበረው ከላይ ላይ የነበረ አባያ ዛው በሱን ተቀለሏት። ከላይ ላይ ቅጠል አረጉባት። ይኸው ቅጠልና ምናምን አረጉባት። ቅጠሉ ይደርቃል፣ ፀሐይ ይደርቃል፣ ንፋስ ይወስደዋል። ምን ከጊዜ በኋላ ከሳምንታት በኋላ ነው ነገር ነው አላልኩትም። አሁንም በሻሽም በምንም አላልኩም። ሻሽም ከዛች ቦታ ወፍ ማተገኝበት ከምን ከየት ወጥቶ ነው ሻሽም እንትን የሚደረግ? እሺ መሲ በትግርኛ መጠየቅ ትችላለሽ ከፈለግሽ ኮሜንት ላይ ያለ። እሺ ተክላይ ናየ ጥያቄ ታዲዩ መሲል ካሴ እስሃ ተክላይ ረአኻ እስሃሴ የራአኻ ያይ በአይንኻ ትሞተላ ማለት እዩ ለነገሩ ኻዞም ናይኻ መራኽትዮም ወደ እንደገና ደግሞ ለሐናስ ሽፍታው ሲዱዋ ነይሩ ምናልባት እዚ ሽፍታ ጦይዋ ወሲዱዋስ ልዞም ቆልኡት አፈራሪኹዎም ተኮይኑስ እስኻ ለታ ጻሪ ሞይታ አያይልኻ ስለምንታ አሚንኻ ተሞታ ደግሞ ወሲዱዋ ለሆነ ሽፍታ ያው በአማርኛ ነግሪ ችግር የለውም። እሺ ሀቡ አንድ ጥያቄ ብቻ ልጠይቀው። ተክላይ ጽና አንድችን ጥያቄ ብቻ በቀደም ተጠይቀህ ያልመለስካት ጥያቄ አለችና እዚህ ሀቡ ቤት ቢያንስ መልስልን። ለእያንዳንዱ ሰው ሲሞት አስክሬን ፎቶ አንስታችሁ ትልካላችሁ። ለሐና ጊዜ ደግሞ ስልክ እንዴት አጣችሁ? ከዚህ በፊትስ ልጆች ሲሞቱብክ ፎቶ እያነሳክ ትልክ ነበር ወይ? ይሄንን መልስ እስኪ። ያና ጉዳይ ማደል ያገናኘን ሌላ ጉዳይ የምትፈልጊ ከሆነ በሌላ ጉዳይ ያዝኝና በሌላ ጉዳይ ጠይቁኝ። አሁን እኮ ሌላ ሰው አታስገቢ ያልኩሽ እኮ ነገሮችን እያስቀየሱ ነው ያሉት ሀቢባ። እሺ ይኸውልህ ኦኬ ስላልነበረች ነው መሲ ቅድም ይህንን ጥያቄ ዋን ሰከንድ አንድም መስኪን አይመጣም። ያው እንደነበረ ይቀጥላል። ቆይ አዳምጡኝ። እንድንገደል ሰው እየቀጠሩ ነው። ከሞትንም እንወጣለን። ገብቶሻል? ማንም ሰው እንዲሞት አንፈልግም። እኛ ሁላችንም ኢትዮጵያውያን ነን። ሁላችንም ፍትህ ነው የምንፈልገው ለእህታችን ሀና መሲ። እሺ ቆይ አይ ችግር የለውም። ከዚህ በኋላ እኔና ቅድም እንዳላችሁት እኔ ተስፋ እሺ እኔ ቅልቦችና ሚኪ ብቻ እንድንጠይቃችሁ እንደፈለጋችሁ ነግራችሁናል። ኦኬ እኔ ቅልቦችና ሚኪ ብቻ ነው እንድንጠይቃችሁ የፈለጋችሁ ሶስታችን። ጥሩ እሺ። ቅድም መሲ አሁን ስለመጣች ስላልነበረች ነው ይቅርታ። የካሜራውን ጉዳይ በቃ እሺ ይቅርታ። ይሄንን ሀቢባ መስቀለኛ ቆይ ይኸውልህ ቅድም ታልቅስ በይው መስቀለኛ ጥያቄ ይመልስ። ስለ ካሜራው ስላልቀረጻችሁበት ምክንያት ኦልሬዲ መሲ አልነበረችም፣ አልሰማችም። ኦኬ ለዛ ነው ስላልሰማች ነው። ይሰማል። እኔ አሁን የምፈልገው ሁሉንም ጥያቄ ጠይቃናቸው። እኔ የምፈልገው ልጅቷን ትግርኛ ተናጋሪዋለች ለመጨረሻ ጊዜ ሀናን ባይ ነው ያየችው ልጅ እሷን ልጅ ኮንፈረንስ አስገቡ። እኔ አላገኘኋትም። ልጅቷ እህቷ አንድ በረከት ጋር ተገናኝቼ እህቷ አውርቻታለሁ። እንደው ለሀቅ ብለሽ ያቺ በአይኗን ያየች እንደዚህ ያለች እህትሽን አገናኝልኝ በምን ነገር አድርገሽና ታውራ እሱን ያየችውን ጉዳይ ታውራ አልኩት። እናቴ ልጅቷን ቀጥታ አላገኘኋትም። እኔ አላናገርኳትም። ግን ያንን አልኩት በረከት በራሴ መንገድ እኔ ልጅቷን ጋር ተነጋግሬ አገኛታለሁ። እናንተ አይመለከተን ካሁን በኋላ
የእሷን ጉዳይ እንደዚህ ያለን በምን መንገድ አገኛት? እሱ ጠይቁ፣ ችግር የለውም። እሱን ጠይቁ በምን መንገድ እንዳገኛት ይነግራቸዋል። ሌላ ጉዳይ ግን ይሄ 10 ከ11 ምናምን ቀን በላይ ሚዲያ ላይ እንትን ያሉበት ብዙ ሰው ለሰው ያጣሉበት ብዙ የማይባል እና ዘግናኝ የሆነ ቃል የተጠቀሙበት ያንን በዛው መንገድ ከሆነ የምትሄጂው እኔ ምንም አልልሽም፣ መብትሽ ነው። እኔ በጣም በትልቅ ትህትናና ክብር ነው እያወሯቸው ያለሁት። ዛቻ ስድብ ደርሶባቸዋል። እኔ መጠየቅ የምችሉት እኔ ቤት ላይቭ ላይ ስለተደረገው ነገር ብቻ ነው። ምንም ብለሽም አይደለም ምንም ብለሽ። ስለዚህ በቃ እኔ መጠየቅ የምችለው ይኸውልህ፣ እኔን መውቀስ የምችለው ከኔ አፍ ለሚወጣው ቃል ነው። ገባህ አይደል? እኔ ቤት ላይ ምንም አይነት ዲስሪስፔክት አልደረሰባችሁም። አክብራችሁ ደውላችሁ ጥያቄዎቻችንን እየመለሳችሁ ስለሆነ አመስግኜ እኔ ተቀበልኳችሁ። ስለዚህ እስከ መጨረሻው ድረስ እናንተም እንደኛ ለእህታችን ሀና ፍትህ ጠያቂ ናችሁ። ለምን በአይናችሁ አስክሬኑን ስላላያችሁ ብዬ ነው ማምነው እኔ። ለምን በአይናችሁ ስላላያችሁ። ስለዚህ ሀቢባ የሚዲያ ሰዎች ናችሁ። ብዙ የምታውቁት ጉዳይ ይኖራል። ብዙ የህግ ባለሙያ ታውቃላችሁ። ብዙ የሕክምና ባለሙያ ታውቃላችሁ። ስለዚህ ያንን ተመርምሮ ውጤት እንዲነገር አግዘው። መጨረሻ ላይ ቀበርናት የሚሉትን ሰዎች ፈልገን ነበር እነሱን ማግኘት። አቡዬ አንድ ጥያቄ አሁን ኮንፈረንስ ልታስገባቸው አትችልም? ለበረከት ኢንተርቪው የሰጡት እኛ ነን የቀበርናት ያሉትን ሰዎች ኮንፈረንስ ልታስገባቸው አትችልም? ሁለቱን ሰዎች በኔ ላይ ያገኛቸው በኔ ስልክ ላይ ያገኛቸው እኮ አንተ ደውልላቸውና ኮንፈረንስ አገናኝና ስልካቸው አይሰራም። እሺ ችግር የለውም። ነገ ይቻላል። ነገ አናግረሃቸው ቀጥረሃቸው ልታገናኘን ትችላለህ። ከነሱ የመጨረሻ ሰዎች ስለሆኑ ከነሱ እነዚህን ሶስቱን ብታቀርቡልን። ምን አልከኝ? አሉ ተክላይ ይቆራረጣል። የተክላይ ችግር የለውም። የተክላይ ይኸው አሁን ተመለሰ። አቤት እያለ ነው ተክላይ። አሁን ከእናንተኛ የምንፈልገው ትብብር ምንድን ነው? ሁለቱ ለበረከት ኢንተርቪው ቀበርናት ብለው ኢንተርቪው የሰጡትን ሁለት ግለሰቦችና መጨረሻ ላይ ሀናን ወስደው ይዘዋት የመጡት ትግርኛ ተናጋሪዋን እህታችንን እነሱን ፈልጋችሁ ሶስቱን ኮንፈረንስ ካቀረባችሁልን ይህ ትልቅ ትብብር ነው። አቡዬ በዚህ በተጨማሪ ማለት ነው ተክላይ የራሱ ለአባትየው የቀበሩት የእሱ ወንድምና የእህቱ ልጅ እንደሆኑ እንግዲህ ምን ያህል የሚታመነው መተማመኛ እንደሆነ የነገራቸው ነገር ነበርና ይህስ ምን ያህል እውነት ነው? ያንተ ወንድምና ያንተ የእህት ልጅ ከቀበረ ያው ለአንተ ቅርብ ናቸው ማለት ነው። ስለዚህ እዚህ መጥተው ወይንም ደግሞ ያው ልባችን እንዲያርፍ ነው ሁላችንም በሚለው ጠይቅልኝ። የሚሰማ ከሆነ ሰምተከዋል የቅልቦችን ጥያቄ? እሺ መልስ። ከሰማሁ መልስ፣ ካልሰማ ደግሜልሃለሁ። ሰምቼዋለሁ። ሰዎቹ እኔ ሁሉ ኃላፊነት የሚሸከምባቸው ሰዎች ናቸው ብያለሁ። የእህቴ ልጅና ምን ያልከው ተስፋ ወንድሜና የእህቴ ልጅ ናቸው የቀበሯት ብለሃል ለአባትየው? ወንድሜና